ተነስተልን ተመልካቾች የንብስ ዓለም አቀፋችን ተጀምሯል። የተለያዩ ዓለም አቀፍ ጉዳዮችንም እንዳስስበት ፕሮግራማችን ነው። ቢኒያም ካሴና ሄርሜላ አፍቃደ ደግሞ አብራናችሁ ቆይታ እናደርጋለን። ዛሬ ወደ ሩሲያና ዩክሬን ለመሄድ አስበናል። እንግዲህ ጦርነት ከተጀመረ 4 ዓመታትን አስቆጥሯል። በርካቶች ተፈናቅለዋል፣ በርካቶችም ደግሞ አልፈውበታል። በተለያዩ ጊዜያትም ውይይቶች ሲደረጉበት የነበረ ነገር ግን አጥጋቢ ውጤት ያልተገኘበት በየጊዜው ከመወያየት በዘለለ መልስ ያልተገኘበት ጦርነት ነው። 4 ዓመታት ተቆጥረዋል። በዚህ ጦርነት የሚፈጠረው ሜስ ያው ከባድ ነው፣ ቀላል የሚባል አይደለም። በየጊዜው ባሉ ጦርነቶች እስራኤልና ፍልስጤምን ማንሳት እንችላለን። ከባባድ ጦርነቶች ነው ያሉትና የሩሲያና ዩክሬንን ደግሞ ስናነሳ የተለያዩ ሀገራት ለማሸማገል በሚመስል መልኩ ውይይቶች ተካሂደውባቸዋል። ፍሬ አልባ ግን ናቸው። አሁንም ደግሞ በቅርብ ጊዜ እንደምናስተውሰው የዩክሬኑ ፕሬዝዳንት አሜሪካን ሄደው ከትራምፕ ጋር ተገናኝተው ነበርና ነገር ግን መፍትሄ የሚያመጣ አልመሰለም። አሁን ሩሲያ ፕሬዝዳንትም ነበራቸው ቀጠሮ ያቀጠሮ መራዘሙን ደግሞ መረጃዎች እየወጡ ነው ከዋይት ሃውስ። ይሄም የሆነበት ምክንያት ትራምፕ ፍሬ አልባ የሆነ ውይይት ማድረግ አልፈልግም ማለታቸውን ተከትሎ እንደሆነም ነው መረጃዎች እየሰማን ያለ ነው። ከዩክሬኑ ፕሬዝዳንት ዘለንስኪ ጋር ባደረጉት ውይይት ትራምፕ በተለይም ደግሞ ሩሲያ የያዛቻቸውን ግዛቶች ዩክሬን አሳልፋ እንድትሰጥ መስጠት አለባት የሚል ሀሳብ ነበር ያንጸባረቁትና ይህን ሀሳብ እንዴት ታየዋለ? ሩሲያ እንግዲህ በቀጥታም ሆነ በተዘዋዋሪ ከግዙፎቹ ከአውሮፓ ህብረትም በኢኮኖሚ እንዲሁም ደግሞ በወታደራዊ እንቅስቃሴ ደግሞ ከኔቶም ጋር ጸብ ውስጥ ናት ወይም ደግሞ ውጥረት ውስጥ ናት ማለት እንችላለንና የትራምፕን ይሄንን ሀሳብ እንዴት ታየዋለ? ሰላምንስ ያመጣሉ? የኡነት ያዘቻቸውን ግዛት አሳልፎ መስጠት በተለይም ዶንባስን አሳልፋ መስጠት አለባት ያሉትና ይህስ ሰላምን ያመጣሉ? ይሄን ማለት ነው ኢንጀነራል ምን ማለት ነው የሚለውን አንሳና ሰላምን ለማምጣት ግን መፍትሄ ነው ወይ የሚለውን ደግሞ እንዳስ ጥሩ ሀሳብ ነው ያነሳሽው። እንዳልሽው ፕሬዚዳንት ዶናልድ ትራምፕ ዶንባስን እንግዲህ የምናውቃቸው 4 ግዛቶች አሉ። በእርግጥ ሩሲያ 4 ግዛቶችም ላይ ብቻ ሳይሆን 5ኛ ግዛትም ላይ ሱሚ የሚባለው ግዛት ላይ ጥሳ እየገባች ነው ያለችውና ይሄን ስትመለከች ብዙ ጥያቄዎች የሚነሱበት አካባቢ ነው። ግን ፕሬዚዳንት ዶናልድ ትራምፕ ይሄኛውን ሀሳብ ዶንባስን አሳልፎ መስጠት ወይም ደግሞ ኦፍ ኮርስ ሩሲያ የያዘቻቸው አካባቢዎች ናቸው ይታወቃሉ፣ ዶንባስን ጨምሮ። በእርግጥ ዶንባስ ሲባል ሉሃንስክና ዶኔስክ የሚባሉትን ሁለቱን ግዛቶች የያዘ ነውና ይሄኛውን አሳልፎ መስጠት ምናልባት ሰላም ሊያመጣ ይችላል። ሰላምን ማምጣትን ብቻ ሳይሆን የሩሲያን ኢንቬዥን የምትሉትን ወረራ የሚባለውን ሊያስቆም የሚችለው ብቸኛው አማራጭ ይሄ ነው የሚል ሀሳብ ነው ያላቸው ፕሬዚዳንት ዶናልድ ትራምፕ። ይህን ያሉት ኦሬዲ እነ ፕሬዚዳንት ቭላዲሚር ፑቲን በ1200 ኪሎ ሜትሮች ግንባር ላይ የተዘረጋው ላይ ግስጋሴ ላይ ናቸው፣ እየገሰገሱ ነው። ስለዚህ ያሸነፈን ኃይል እጅን አጣጥፈ ተመልሰህ ሂድ መባል አይችልም። የሆነ ነገር አግኝተዋል፣ የሆነ ሀብት አግኝተዋል፣ ግዛት ወስደዋል። ስለዚህ እናንተ ሰላም ሊያመጣ በሚችልበት መንገድ በተለይም የሩሲያ ማንነት በሚገለጽባቸው አካባቢዎች ላይ ያለውን ግዛት አሳልፋችሁ መስጠት ሰላም ሊያመጣ ይችላል። ጦርነቱን ዩክሬን ልታሸንፍ አትችልም የሚል ሀሳብ ነው ያላቸው። ግን በባህሪው ጦርነት ስለሆነ ምን እንደሚፈጠር በቃ የሆነ የፈጣሪ ነገር ካልኖረበት በስተቀር ማሸነፍ አይቻልም የሚል ሀሳብ ነው የሰጡትና ፕሬዚዳንት ዶናልድ ትራምፕ ግን ትራምፕ ይህን ሲሉ ብዙ ጥያቄዎች ይነሳሉ። አንድን ግዛት አሳልፎ መስጠት ከሉዓላዊነት አንጻር እንዴት ሊታይ ይችላል? ምንድነው መለኪያው? የሚሉ በጣም የመንግስታቱ ድርጅት መርሆዎችም አሉ፣ ብዙ ጉዳዮች አሉ። ታሪካዊ ሂደትን ደግሞ እነ ፕሬዚዳንት ቭላዲሚር ፑቲን ወደ በኋላ ላይ እንመጣ እንችላለን። እነሱን ያነሳሉና ምናልባት ይሄ ከአራቱ ግዛቶች ባሻገር ያለውን ሁኔታ መቋጨት የሚቻለው እነ ፕሬዚዳንት ቭላዲሚር ፑቲን ከነዚህ ግዛቶች ምንም እንዳያልፉ ስምምነት ተፈጥሮ መቆም አለበት፣ ሰላም ማውረድ ሲቻል ነው። ምክንያቱም ኦሬዲ ግስጋሴ ላይ ያሉ ኃይላት ናቸው፣ እስከ ኬቭ የመግባት አቅም እንዳላቸው እያሳዩ ነውና ይሄኛውን ጉዳይ የምትቀጥሉበት ከሆነ ዋጋ ከፋዮቹ እናንተ ናችሁ የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። ሲቀጥል ደግሞ ፕሬዚዳንት ቮሎዲሚር ዘለንስኪ ወደ ዋይት ሃውስ ባቀኑበት አጋጣሚ እንደዚህ አይነት ሀሳቦች ሲነሱ ያው ኦፍ ኮርስ ሊቀበሉት አይችሉም። ምክንያቱም ከዚህ በፊት ላለፉት ያሁን 4ኛ ዓመት ላይ አይደል ያለ ነው አንቺ እንዳልሽው በዚህ ጦርነት ላይ ያለፈች ሀገር ናት ሩሲያ። ይሄን ጦርነትን በነገራችን ላይ በታሪካቸውም በ1812ቱም ስትውስጂ ከናፖሊዮን ጋር ሲዋጉ የሩሲያ ወታደሮች በሶቪየት ህብረት ዘመንም ደግሞ በ1945 የሁለተኛው የዓለም ጦርነት ድል ሲያደርጉ ቀስ እያሉ ማሸነፍን ወይም ደግሞ በጣም የተራዘመ ጦርነትን ታክቲክ የሚጠቀሙ ናቸውና ያን ልምድ ደግሞ ፕሬዚዳንት ቭላዲሚር ፑቲን በደንብ ታሪካቸውን የሚያነቡም ሰው ናቸው። ከዛ አንጻር ቀስ እያሉ እነዚህን ግዛቶች የመቆጣጠራቸው ጉዳይ ግልጽ ሆኗል፣ ተይዘዋል። እናንተ ለሰላም ከዚህ በኋላ እንዳትሄዱባቸው ወይም ደግሞ እንዳትመጡብን በሚል ሴኩሪቲውን ማስማማት መቻል አለባችሁ የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ የሰጧቸው። ግን ቮሎዲሚር ዘለንስኪ ከአውሮፓ ህብረት ከ27ቱ አባላት ጋር ሆነው በእንደዚህ አይነት ጉዳይ ላይ
አሁን ጦርነቱን ማስቀጠል ነው የሚፈልጉት። ምክንያቱም ዘለንስኪ አሁን ጦርነቱን የሚያቆሙ ከሆነ የስልጣናቸውም ነገር ጥያቄ ውስጥ ይገባል። አውሮፓ ህብረትም ይሄ ጦርነት በዚህ ልክ የሚቋጭ ከሆነ ነገ ከነገ ወዲያ ወደ ምስራቅ አቅጣጫ ፕሬዚዳንት ቭላዲሚር ፑቲን አልፎ የማይሄዱበት ምክንያት የለም የሚል ስጋትም አላቸውና ብዙ ጥያቄዎች የሚነሱበት ነው። ግን ግዛት አሳልፎ መስጠት የሚለው እንደው ትንሽ ብዙዎችን ሲያነጋግር የነበረ ጉዳይ ስለሆነ ጥሩ አንስተሽዋል ሄርሜ። እንደው ምናልባት ተቀስ አድርገዋል ቅድም ከሉዓላዊነት አንጻርስ ይሄ ሁሉ ውጊያ ስለምን ነበር? ግዛትን በኔጎሺዬሽን አሳልፎ መስጠት ከተቻለ ይሄ ሁሉ ውጊያ ስለምን አስፈለገ? ስለዚህ ሉዓላዊነትን የአንድን ሀገር ሉዓላዊነት ስናነሳ ግዛቷን አሳልፎ በቀላሉ መስጠት ከሆነ 4 ዓመት ለምን ተዋጋች የሚለው ጥያቄ ውስጥ አይገባም ወይ? ያ ከጅምሩ ይሄ ጦርነት ለምን ተቀሰቀሰ ነው እንግዲህ ለምን ተቀሰቀሰ የሚለውን ነገር ስትወስጂ ጦርነቱ የተቀሰቀሰበት ምክንያት ራሳቸውና ፕሬዚዳንት ቮሎዲሚር ዜሌንስኪ ከአውሮፓ ህብረት ጋር አብረው በመስራታቸው ከሰሜን አትላንቲክ የጦር ጥምረት ጋር አብረው በመስራት አልፎም ደግሞ ፕሮ ዌስተርን ወይም ደግሞ የምዕራቡን ዓለም ደጋፊ ሆኖ ከመምጣታቸውን ባሻገር የሩሲያን እንቅስቃሴ የመግታት ፍላጎት ልክ እንደነ እንግሊዝና እንደነ ፈረንሳይ አብሮ የመስራት እንደነ ጀርመን አብሮ የመስራት አዝማሚያ ሲያመጡ ነው ፕሬዚዳንት ቭላዲሚር ፑቲን በተለያየ ጊዜ ሲከተሉት የነበረውን መርህ ለምሳሌ 2008 ላይ አንድ ተመሳሳይ አይነት ዩክሬን ላይ እንደከፈቱት አይነት ጦርነት ምክንያት በመምዘዝ አንድ ጎሳዎች ላይ ጫና እየተፈጠረ ነው በሚል ጆርጂያ ላይ 2008 ላይ በፈረንጆቹ አቆጣጠር ጦርነት ሲቀሰቅሱ ፑቲን ይሄ ነገር ታሳቢ ተደርጎ ነበር እንደዚህ አይነት ችግሮች ሊኖሩ እንደሚችሉ አት ዘ ሴም ታይም 2014 ላይ ክራይሚያን ስንወስድም ወይም ደግሞ ሩሲያ ስትወስዳት ይሄንም ሊያሳይ ይችላል እና ይሄኛው ጉዳይ ከሉዓላዊነት አንጻር ስትመለከቱ አሁን ብዙ ሰዎች ብዙ ወይም ደግሞ የፖለቲካ ተንታኞችም የመንግስታቱ ድርጅትም ሉዓላዊነት ምንድነው የሚለው ዲፋይን የሚደረግበት መንገድ አለ። ይሄኛው ግን እዛ አካባቢ ያለው የሴኩሪቲ ጉዳይ እዛ አካባቢ ያለው የጸጥታ ሁኔታ የሰሜን አትላንቲክ የጦር ጥምረት የኔቶና የሩሲያ ጉዳይ የሆነ መጥቷል። ለምሳሌ ዩክሬን ሉዓላዊ ሀገር ነች። ከ1991 በኋላ ከሶቪየት ህብረት መፍረስ በኋላ ራሷን ችላ ኢንዲፔንደንት ሆና የተመሰረተች ሀገር ናት። መብቷም ነው የፈለገችውን ጥምረት መቀላቀል የፈለገችውን ድንበሯን በፈለገችው መንገድ የማስጠበቅ ከየትኛውም ሀገር ጋር ዲፕሎማሲ የመመስረት ፍላጎት ኔቶንም የመቀላቀል እኛም አሁን ብንችል ኔቶንም ብንቀላቀል መብታችን ነው ኦፍ ኮርስ ግን እንደዚህ አይነት አካሄዶች ደግሞ ለነ ፕሬዚዳንት ቭላዲሚር ፑቲን የሚሰጧቸው ትርጉም ነው። ትርጉሙን ብቻ ሳይሆን ኔቶ የሚባለው ኃይል ዩክሬንን ሲጠቀልል አላማው 1949 ላይ ምስረታውን ሲያደርግ አላማው ሞስኮ የምትባል ኃይል ያኔ ሶቪየት ህብረት ብትባለም ሩሲያ የምትባል ኃይል ሞስኮ የምትባል ኃይል ወደ ምስራቅ አቅጣጫና ወደ አትላንቲክ መንቀሳቀስ የለባትም እዛው ላይ መቆም አለባት አንቀር መያዝ አለብን የሚል አቋም አላቸው። ደይን እየሰፋ ሄደው 1994 2019 2004 እንዲያልሽ እስከ 23 24 ድረስ እየሰፋ ሄዶ 32 አባል የደረሰው የሰሜን አትላንቲክ የጦር ጥምረት እንደዚህ እያጠበበ ሲሄድ ከበባ ውስጥ የሚያስገባት ሩሲያን ነው። ስለዚህ ዩክሬን መብቷ ነው የትኛውንም ጥምረት የመቀላቀል መብት አላት ሁሉም ነገር የማድረግ መብት አላት። ግን ስትቀላቀል አንደምታው ሩሲያ የምትባል አገርን ጫና ውስጥ ማስገባት አለብኝ የሚል አረዳድ ስላለው ነው ከኔቶ አንጻር እንጂ አንድ ሀገር እንዳልሽው በሉዓላዊነት መብቱ ነው በምንም መለኪያ የራሱን መንገድ ሊከተል ይችላል። ግን አንዳንድ ሂደቶች ደግሞ እና ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ ስልጣን የመጡበትን መንገድ ያስገድዳቸዋል የምዕራቡን ዓለም ሩሲያ ላይ ፍላጎት ማስፈጸምና ከዚህ አንጻር ብዙ ጥያቄዎች ቢነሱበትም ግን ታሪካዊ ሂደቶችን ሜቢ ከመጣንባቸው የሚያሳዩዋቸው ነገሮች አሉ። ልክ ናቸው አይደሉም የሚለው እንዳለ ሆኖ ግን እነዚህ የአራቱ ግዛቶች ጉዳይ የሉዓላዊነታቸው ጉዳይ በድርድር ካልሆነ ባይዞይ በዓለም ፖለቲካ ላይ እንደ ፕሬዚዳንት ዶናልድ ትራምፕ ጫና መፍጠር የሚችል ሰው የለም። ምክንያቱም የጋዛውን ታስታውሻለች ለ2 ዓመታት ያለማቋረጥ በቦምብ ሲደበደብ የነበረ ቀጠና በስልክና በማደራደር ነው ያስቆሙት። የተለያዩ አካባቢዎች ላይ እሳቸው ብዙ ሀገራትን ቢጠቅሱም ወደ 6 አካባቢ የኛና የግብጽን እንኳን እንደው ብንተው 6 የሚባለውን በትክክል ሴኩሪቲ ያደረጉ ሰው ናቸውና ከዛ አንጻር ፖለቲካሊ መፍትሄ ሊያመጡ ይችላሉና ትራምፕ አይዋሹም። በነገራችን ላይ ገብቷቸዋል የሆነ ነገር አውሮፓ ህብረት ወይም ደግሞ ሌላው የምዕራቡ ዓለም ከአሜሪካ ውጭ ያለው ጦርነቱ እንደሚፈልጉት ገብቷል። አታሸንፉም ነው ያሏቸው በግልጽ የማያሸንፉበት ምክንያት ኦንሊ ራሽያን ሊያሸንፍ የሚችል ኃይል ካለ እኛ ብቻ ነን የሚል ሀሳብ ነው የሰጡትና ትንሽ አስደንጋጭም ሆኖባቸዋል። ከዛ አንጻር ነው ምናልባት ስለ ሩሲያ ስናነሳ ቀይ መስመሬ ብላ ያሰመረቻቸው አሉ የረጅም ርቀት ሚሳኤሎች የኔቶ አባል ሀገራት ለዩክሬን እንዳሳልፈው እንዳይሰጡ በህገ መንግስቷ ጭምር አስፍራ ይዘዋለች። ነገር ግን እነዛ ነገሮች ሲከበሩ አይታዩም። በተለይም ከጦር መሳሪያ ጋር ባለው በጣም ተጥሷል። ለአብነትም ማንሳት እንችላለን የኤፍ16 ጀቶችን የአሜሪካ አብርሃም ሊንከንን የጀርመኑ ሊዮፓርድና ሌሎችም ተጨማሪ መሳሪያዎች የአውሮፓ ህብረት ሀገራት ለዩክሬን ሰጥተዋል።
የጦር ሜዳው ላይ ለውጥ መጥቷል ለውጥ ግን አላየንም አይደል ባንድ ሀገር አሸናፊነት ነው እየሄደ ያለው ጦርነቱ ወይም ደግሞ መሪነት ነው እየሄደ ያለው ጦርነቱና ባሳለፍነው አርብ ዘለንስኪም ዋይት ሃውስ ሄደው ከፕሬዝዳንት ዶናልድ ትራምፕ ጋር የተገናኙ ጊዜ ቶም ሃውክን የተሰኘውን ሚሳኤል አገኛለሁ የሚል እምነትም ይዘው ነበር ሄዱት አሜሪካ በዚህ አንጻር ደግሞ መልስ አልሰጠችም ወይም ደግሞ ፕሬዝዳንት ትራምፕ ምንም አይነት ምላሽ ያልሰጡበት ነውና ምናልባት ይሄን መሳሪያ ቢያገኙ ጦርነቱ ምን ይሆን ነበር ወይንም ደግሞ አንድምታው ራሱ ወዴት ይሄድ ነበር ምክንያቱም የሩሲያ ቀይ መስመር ነው ብለናል የጦር መሳሪያዎች እንዳይሰጡ በህገ መንግስቱ ያለ ነገር ነው ስለዚህ ትራምፕ ያንን ነገር ቢያደርጉ ኖሮ ደግሞ የጦርነቱ መልክ ምን ይመስል ነበር ሩሲያ እንዳልሹ በህገ መንግስቷም በተለያዩ ድንጋጌዎቿ ዲክላሬሽን በሚባሉትም በራሳቸው ፕሬዚዳንት ቭላድሚር ፑቲን በሚከተሉትም አቋማቸው ቀይ መስመሮች ብዙ ናቸው ግን እንዳልሹ ደግሞ ብዙ ቀይ መስመሮች ተጥሰውባቸዋል F16 ሌዮፓርድ የጀርመኑ ቻሌንጀር 2 የእንግሊዙ እንደዚሁም ደግሞ አብራም ታንክ አንቺ ያነሳሻቸውን የመሳሰሉት የአሜሪካው እንደዚህ ታንኮች ጭምር ወይም ደግሞ ሩሲያ ለሌላ ሀገር ይሰጣል በላይ የማታስባቸውን የጦር መሳሪያዎች ሲስተሞች በተለይም ደግሞ አንዳንድ ቶረስ ምናምን የተሰኙ የሚሳኤል ስርዓቶች አሉ ከጀርመን ወደ ዩክሬን የገቡ እነሱን የመሳሰሉትን ስትመለከቺ ከዚህ በፊት እንዳልሽው የሩሲያ ቀይ መስመሮች ተጥሰውባታል በግልጽ የሚያሳይ ጉዳይ ነው ምንም እንትን የለውም ግን ደግሞ አንዳንዶቹ ደግሞ በጣም የጨዋታውን የሚቀይሩ የጦርነቱን ሁኔታ ሊቀይሩ የሚችሉ በመሆናቸው እና ፕሬዚዳንት ቭላድሚር ፑቲን እዛ ላይ አተኩሮ መስራት ይፈልጋሉ አንቺ ያነሳሽው ጦር መሳሪያ ስርዓት ወይም ደግሞ ቶማሃውክ የሚባለው ሚሳኤል ነው የሚሳኤል ስርዓት ነው ከባህር ሰርጓጅ መርከብ ሰብመሪን ከሚባለው ታስወነጭፊዋለሽ የሆነ ቦታ ወስደሽ ደረቅ መሬት ላይ ወይም ደግሞ የብስ ላይ ተክለሽ ጥቃት ልትሰነዝሪ ትችያለሽ እና በጣም በተለያየ አጋጣሚ ታክቲካሊም የሆነ የጨዋታ ሊቀይር የሚችል ነው ተብሎ ስለሚታሰብ ነው ቶማሃውክ በሚገርም ሁኔታ 2500 ኪሎ ሜትሮችን ምንም እንኳን ዓለም ላይ አሁን ከጫፍ ጫፍ ሊደርስ የሚችል የሚሳኤል ስርዓት አለ ቢባልም ግን 2500 ኪሎ ሜትር ድረስ ዘልቆ ሊመታ የሚችል ነው ይሄ ማለት ደግሞ ሞስኮንም ይመታል ከሞስኮ ተሻግሮም ደግሞ የተለያዩ የሩሲያ ግዛቶችን ሩሲያ እንደምታውቂያት ሰፋ ያለች ሀገር ናት ዓለም ላይ ቁጥር 1 ናት የተለያዩ ኤሪያዎችን በተለይም ዋና ከተማዋን ሞስኮን ሳይቀር መምታት የሚችል ነው ከዩክሬን ተነስተሽ ሞስኮ ድረስ መድረስ ትችላለሽ 2500 ኪሎ ሜትር እስከዛ መምዘግዘግ የሚችል ሚሳኤል ስርዓት ነውና ይሄ ተሰጠ ማለት ቀደም ሲል ከነበሩት ቀይ መስመሮች ተጥሰዋል ይሄኛው ቀይ መስመር ደግሞ የተለየ አይነት አንደምታ ሊኖረው ይችላል አንደኛ ዲፔንቱ ራሺያ ገብቶ መምታት ይችላል በባህሪው እንደዛ ነው ሁለተኛ ደግሞ ከራዳር ስርዓት መውጣት የሚችል ነው ምክንያቱም ዝቅ ብሎ የሚሄድ ነው ያ ግን እንደ አሜሪካ ቢቱ ቦምብ ጣይ ጀቶች ይጣፋል ወይም ደግሞ ይሰወራል አንደምታ ያለው ሳይሆን ይሄኛው ግን ከራዳር ውጭ የሚሆነው ዝቅ ብሎ በመብረር አቅጣጫ በመቀየር ልክ እንደ ሃይፐርሶኒኮቹ አይነት ባህሪ ስላለው ችግር ነው ይሄኛው ችግር የሚያደርገው አንደኛ አንቺ ያነሳሻቸው ነገሮች ፕሬዚዳንት ዶናልድ ትራምፕ ቶማሃውክን ዘለንስኪ ስጡኝ ብለው ሲጠይቁ ከዛ በፊት ሀሳቦች ነበሩ ትራምፕ ሊሰጡ ይችላሉ ኮንሲደር ያደረጉ ነው የሚሉ ሀሳቦች ነበሩ ያን ይዘው ነው ፕሬዚዳንት ቮሎዲሚር ዘለንስኪ ወደ ዋይት ሃውስ ያቀኑትና ዋይት ሃውስ ያቀኑ ትራምፕ በጣም በሚገርም ሁኔታ ከዶናልድ ማናቸው ከፕሬዚዳንት ቭላድሚር ፑቲን ጋር ፑቲን ጉዞ ማናቸው ዘለንስኪ ጉዞ ላይ ያሉ እሳቸው በስልክ ሲያወሩ ነበር 2 ሰዓት ተኩል በስልክ ያወሩ ነው ከዛ ዘለንስኪ ሲደርሱ ፑቲንና ትራምፕ ተነጋግረው ጨርሰዋል በተለያዩ ጉዳዮች ከዛ እንደውም እንገናኛለን በሃንጋሪ ቡዳፔስት የሚሉ መረጃዎችን ማውጣት ጀመሩ እሱ እንዳለ ሆኖ ሲሄዱ ዘለንስኪ አገኛለሁ ያሏቸውን እነዚህ ቶማሃውክ ሚሳኤሎችን ማግኘት ሳይችሉ ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ ጀኒውን የሆነ ሀሳብ ሳይሰጧቸው ቀሩ በነገራችን ላይ ቶማሃውክ አንዱን ለመስራት ለአንዱ 1.3 ሚሊዮን ዶላር የሚፈጅ ነው እና አንድ ሀገር 1.3 ሚሊዮን በተለይም እንደ ዩክሬን ያለ ሀገር ለአንድ ሚሳኤል 1.3 ሚሊዮን ዶላር ከፍሎ ነው ወይ ፕሬዚዳንት ዶናልድ ትራምፕ በነጻ ይሰጣሉ አይሰጡም የምታውቂያቸው ናቸው ትራንዛክሽናልስ ናቸው ወይም ደግሞ ከንግድ አንጻር የሚያስቡ ከቱጃርነት አንጻር የሚያስቡ አሜሪካ ገንዘቧን ለማን መበተን የለባትም ገንዘቧ መሰብሰብ ነው ያለባት ብለው የሚያስቡ ሰው በመሆናቸው ዝም ብለው 1.3 ትሪሊየን ላንድ ሚሳኤል አይሰጡም 50 ቢሰጡ አስቢው ወደ 55 ወይ 60 ምናምን ትሪሊየን ሚሊዮን ዶላር ይሆናልና ይሄ ስላለ ውድም ነው ሲቀጥል ደግሞ ራሺያ ጋር ያገናኛል አንቺ ያነሳሽ በጣም ቤዚክ ጥያቄ ራሺያ ጋር ስለሚያገናኝ ነው ምክንያቱም ሞስኮን ከነኩ ቀደም ሲል ያነሳሻቸው አንድ ሀገር አንድ ኒውክሌር የታጠቀ ሀገር በተለይም የሰሜን አትላንቲክ የጦር ጥምረት አባል ሆኖ የጦር መሳሪያ ኑክሌር ከሆነም ኑክሌርን ባይሆን ግን ሩሲያን ጥቃት ውስጥ የሚያስገባ የሩሲያን ሉዓላዊነት የሚዳፈር ከሆነ ልክ እንደ ቶማሃውክም ሊሆን ይችላል እንደ ሌሎችም ሊሆን ይችላል አስፈሪ አይነት
ስጋት ሊፈጥር የሚችል ከሆነ ሩሲያ የምታስበው ያን የጦር መሳሪያ የሰጠው ሀገር ጋር ጦርነት ውስጥ እንደገባው ነው። አሁን አሜሪካ ቶማሃውክን ሰጥታ እንደፈለገች ሞስኮን ብታወደም እቺኛውን ያሻሻሏትን ህገ መንግስት ፕሬዚዳንት ቭላዲሚር ፑቲን ለመጥቀስ ወይም ኢንቮክ ለማድረግ ይጠቅማቸዋል። ምንም እንኳን አሁን ብዙዎች የሚሉት ኒውክሌር የታጠቀ ሀገር ኒውክሌር ለሌላ ሀገር ከሰጠ ነው። እሱም ብቻ አይደለም፣ ሩሲያን በየትኛው መንገድ ጫና ውስጥ የሚያስገባ የጦር መሳሪያ ከሆነ ይችኛዋን አንቀጽ የመምዘዝ ግዴታ አለብን ብለው ነው የሚያስቡት። ስለዚህ ምንድነው የሚሆነው? አሜሪካ ቶማሃውክን ሰጥታ ሩሲያን አስወደመች ማለት ወይም ደግሞ ሩሲያን በከባዱ አስመታች ማለት አንደኛ አሜሪካ ኒውክሌር የታጠቀች ሀገርና ሲቀጥል የሰሜን አትላንቲክ የጦር ጥምረት የምዕራቡ ዓለም ዋና መሪ ሩሲያ ጦርነቱ ከዩክሬን ጋርም ብቻ ሳይሆን ከአሜሪካ ጋር ሆነ ብላ እንድታስብ ያደርጋልና ፕሬዚዳንት ዶናልድ ትራምፕ ይህን ነው በትክክል ያሰቡት። ምክንያቱም not only ራሷን መምታት ብቻ ሩሲያ አጋሮች የተባሉ ወዳጆች እንደነ ቤላሩስ ያሉትን እንኳን እና ኢራንንም ግምት ውስጥ ያስገባል። እነሱን እንኳን ጥቃት ውስጥ ማስገባት እኔ እንደተመታው ቆጥረዋለሁ ነው የምትለው። ስለዚህ አንቺ ኒውክሌር ኖሮሽ ለኔ የጦር መሳሪያውን ሰጥቼ ለካሜራማኖቻችን እኔ ብመታ ኒውክሌር ባይኖረኝም ወይም ደግሞ ምናምን ባረግ ጦርነቱ ካሜራማኖቻችን እንደራሽያ ሆነው ከታሰቡ እኔም ጋር አንቺም ጋር ነው ማለት ነው። ስለዚህ ይችኛዋን ለማስቀረትም ፕሬዚዳንት ዶናልድ ትራምፕ ሄደውበታል ነው። ግን ትልቁ ነገር ይሄኛውን ጦር መሳሪያ ስርዓት ቶማሃውክን ሊያስወነጭፉት የሚችሉት የአሜሪካ ኤክስፐርቶች ብቻ ናቸው። የአሜሪካ ሰዎች ብቻ፣ የአሜሪካ ባለሙያዎች ናቸው። የአሜሪካ ኤክስፐርቶች የሚያደርጉት ከሆነ ሰው ጦርነት ውስጥ አልገቡም ማለት አይቻልም አይደለ? ይሄኛው እንዳይሆን አንደኛ ሁለት ነገር አለ እዚህ ጋር። ይሄን ማስወንጨፍ የሚችሉት የአሜሪካ ወታደሮች ከሆነ በግልጽ አሜሪካ ተሳተፈችበት የሚል አረዳድ እንዲኖር ያደርጋል። ሲቀጥል ደግሞ አሜሪካ የዩክሬንን ወታደሮች በዚህ ጉዳይ ላይ በጣም ኤክስፐርት እንዲሆኑ አትፈልግም። ምክንያቱም አንዳንድ ሀገራት የራሳቸው የጦር መሳሪያ ስርዓት እውቀቱ ወደ ሌላ ተሸጋግሮ ወታደራዊ ጉዳይ ስለሆነ ቶማሃውክ ቀላል ሚሳኤል ነው ይታወቃል። ከሌሎቹ በጣም ረቂቅ ከሆኑት ከሃይፐርሶኒክ ስታይሎቹ አንጻር ሲታይ ቀላል ነው። ግን ደግሞ አሜሪካ ከዚህኛው አሻሽላ የሰራቻቸው ብዙ ሌሎች ሚሳኤሎች ስላሏት እሱ ግምት ውስጥ እንዲገባ ስለማትፈልግ ሁኔታዎችን እዚህ ላይ መቋጨት የፈለጉ ይመስላል ፕሬዚዳንት ዶናልድ ትራምፕ። በዛ ላይ ፑቲን ጋር ትራምፕ ፐርሰናልም ቢሆን ጸብ አይፈልጉም፣ የሚፈልጉ ሰውም አይደሉምና እነዚህ ችግሮች ሜቢ ትራምፕ ትንሽ ገሸሽ እንዲሉ ወይም ደግሞ ቶማሃውክን አሳልፈው ላለመስጠት እንዳሰቡ ይሰማኛል። ምናልባት ቀደም ብለንም እንዳነሳ ነው ሩሲያ በህገ መንግስቷ ጭምር ያሰፈረችው ነው ከባባድ መሳሪያዎች ለዩክሬን እንዳይሰጡና አንደኛ አንተ እንዳልከው ትራምፕ ጦርነቱን ስለማስቆም ሀሳብ ያላቸው ያንን የጦርነቱን ማቆም ሀሳብ የሚደግፉ አይደለም ወይ? ምክንያቱም ከአውሮፓ ህብረት በኩል ስናይ ያ ነገር እንደዛ ሊሆን አይደለም። ለምሳሌ አሁን ቅርብ ጊዜ ከዩኬ ባገኘቻቸው መሳሪያዎች የሩሲያን የኬሚካል ስፍራዎችን መታለች፣ ፋብሪካዎቿን መታለች ዩክሬንና አውሮፓ ህብረት ጦርነቱ እንዲቆም ያልፈለገ ነገር ግን በአሜሪካ በኩል ጦርነቱ እንዲቆም የፈለገ የሚመስሉ አዝማሚያዎች አሉ። ስለ ጦርነቱ ደግሞ ጅማሮ ስናነሳ ኔቶንም እንዲሁም ደግሞ የአውሮፓ ህብረትንም ጭምር ዩክሬን እንዳትቀላቀል በሚል ነው በ2022 ሩሲያ ጦርነቱን የጀመረችው ወይም ጦርነቱ የመጀመሪያው ጅማሮ ያነበረ። አሁን ላይ ዩክሬን ከአውሮፓ ህብረት ጦርነቱ እንዲቆም ፍላጎት ያለ አይመስልም። ምክንያቱም በርካታ የጦር መሳሪያ ድጋፍ እየተሰጣት ነው። በጦርነት ሜዳው ላይ ደግሞ ስንመጣ ሩሲያ ድል እያደረገች ከ1200 ኪሎ ሜትር በላይ ግንባር አልፋ እየሄደች ያለችበት ሁኔታ ነው ያለው። አውሮፓ ህብረት ደግሞ ሩሲያን አቅመቢስ ማድረግ የሚፈልግ የሚመስል አጀንዳ ነው ያለው። በዚህም በዛም ዩክሬንን እየደገፈ ሩሲያን ማዳከም ያዘ ይመስላልና ይሄንን ከታሪክ አንጻርና ከፑቲን መነጽር አንጻር ደግሞ ብንመለከተው ብያሰብኩ ትክክል ነው። ይሄኛው አሁን ከታሪክም አንጻር የራሱ አለው የራሱ አለካክ አለው፣ ሂሳባዊ ስሌት አለው። ከፕሬዚዳንት ቭላዲሚር ፑቲንም አንጻር የራሱ ስሌት አለው። ከዶናልድ ትራምፕ አንጻርም የራሱ ስሌት አለው። ምክንያቱም አንቺ ያነሳሽው በጣም ቤዚክ ነገር የአውሮፓ ህብረት ሀገራት ስጋት አለባቸው። የማይካደው ስጋታቸው ምንድነው? ራሽያ እየሰፋች ወይም ደግሞ ጥቃቱ ከዚህ በፊት የፈጸመቻቸውን ጥቃቶች ግምት ውስጥ ሲያስገቡ ሩሲያ የአውሮፓ ህብረት ሀገራት ጋር ጦርነት ውስጥ ብትገባ የሚፈጠረው ነገር የሚታወቅ ነው። ምክንያቱም እዛም ላይ ያሉት እንደነ ብሪታንያ፣ ፈረንሳይ ያሉ የኒውክሌር ጦር መሳሪያ የታጠቁ ሀገራት ናቸው ይታወቃል። ኦፍ ኮርስ ሌሎችም አላቸው። ከዛ ውጭ ደግሞ ሩሲያ ደግሞ ቁጥር አንድ ዓለም ላይ ከ6500 በላይ ያው ዲአክቲቭ እንትን የሚሆኑ ዶርማንት የሆኑትም አክቲቭ የሆኑም ሚሳይሎች አሏት፣ አይ ሚን ኒውክሌር አሏት ይታወቃልና
ሩሲያ ከባድ ጥቃት መሰንዘር ትችላለች። አውሮፓ ህብረት አባል ሀገራት የሚያሳስቧትም አይደሉም። ያን ያህል ብዙም ችግር የሚፈጠርባቸው እንዳልሆነ ይታወቃል። ፑቲን ግን ትልቁ አስቸጋሪ ሁኔታ ይሄኛውን ጦርነት ለመቋጨት የማይፈልጉበት ምክንያት አንደኛ የሰፉ ሄደው ፖላንድ እና ኤስቶኒያ፣ ላትቪያ ወይም ደግሞ ባልቲክ ስቴትስ የሚባሉት እነሱን እንኳን ግምት ውስጥ ታስገቢ ስጋት አለባቸው። ሩሲያ አንድ ቀን ገብታ ጥቅል ታረጋ ትንንሽ ሀገራት ናቸው ባይዘው የምስራቅ አውሮፓ ሀገራት አብዛኞቹ የሩሲያ አካል ነበሩ። ከሩሲያ ወይም የሶቪየት ህብረት አካል የኤስኤስአር አካል ነበሩ። እየተቆረሱ ይሄዱ ናቸው። አስበሽዋል 15 ሀገር ነበረ ሶቪየት ህብረት ዋናው ራሽያ ናት እንደምታውቂው። ከዛ ሁሉም ሲበተን 15 ሀገር ነው። ስለዚህ ምን አይነት መጠን እንዳላቸው መገመት አያቅትምና ይሄኛውን ግምት ውስጥ ያስገቡት የአውሮፓ ሀገራት በተለይ የምስራቅ አውሮፓ ሀገራት ፑቲን ስጋት ሆኖባቸዋል ይታወቃል። እንደነ ፖላንድ ያሉ ሀገራት ነገ ከዩክሬን ተሻግረው ምክንያቱም የሩሲያ ሚሳይሎች የሚመቱት አሁን ምዕራብ ዩክሬንም ላይ ጭምር እየሆነ መጥቷል። ምዕራብ ዩክሬን ላይ ጥቃት መሰንዘር መቻል ማለት ፖላንድ ላይ መድረስ ይችላሉ ማለት ነው። ፖላንድ በርግጥ በተለያዩ ሚሳይሎች ወይም ደግሞ የሰው አልባ አውሮፕላኖች ጥቃቱ እንደደረሰባት ወይም ደግሞ ባትመታም ጥሰው እንደገቡ እየተናገረች ነበረ በተደጋጋሚና ይሄ አለ። ስለዚህ አውሮፓ ህብረት ማስቀጠል ይፈልጋል። የሚያስቀጥለው ሩሲያ የምትዳከመው በታሪክም ሊሆን ይችላል። ከዚህ በኋላ የዩክሬኑ ጦርነት ላይ እዛው ላይ መግታት ካልቻሉ ከዚህ በኋላ ሩሲያ እየጠነከረች እየበረታች እንደምትሄድ በግልጽ ያሳያል። ምክንያቱም ደግሞ ይሄኛውን እና ፕሬዚዳንት ዶናልድ ትራምፕን ስበው ማስገባት ሲችሉ ነው የዩክሬን ጦርነት መቋጨት የሚችሉትም ወይም ደግሞ ዩክሬን ላይ ያለውን ጣጣ መመከት የሚቻለውና ይሄኛውን የቤት ስራቸውን ለመጨረስ የአውሮፓ ህብረት ሀገራት አብዛኞቹ የአውሮፓ ሀገራት ይሄን ጉዳይ እንዲባባስ ይፈልጋሉና ጦርነቱ ለምን ተነሳ የሚለውም ቤዚክ ነገር ነው እንዳልሽው። አንደኛ የሰሜን አትላንቲክ የጦር ጥምረትን እንዳትገቢ ተገባሽ አላማው የሰሜን አትላንቲክ የጦር ጥምረት አውቀዋለሁ ሩሲያን ወይም ደግሞ ሞስኮን ጫና ውስጥ ማስገባት ነው፣ ወታደራዊ ጥቃት ለመሰንዘር ነው የሚል አረዳድ ያላቸው የሚል መነጽር ያላቸው ሩሲያ ፖለቲከኞች እንደዚህ አይነት ነገር ሲፈጠር ዩክሬን ግቢ የአውሮፓ ህብረት መግባት ትችላለሽ፣ የሰሜን አትላንቲክ የጦር ጥምረት መግባት ትችላለሽ የሚል መቼስ ገቱ አይኖራቸውም፣ አቅሙ አይኖራቸውም። ምክንያቱም አላማው ምን እንደሆነ ስለሚታወቅና ይሄ ጦርነት የተቀሰቀሰበት ምክንያት ቀደም ሲል ባነሳሻቸው ምክንያቶች የሰሜን አትላንቲክ የጦር ጥምረት ዋነኛው ሆኖ ከዛ አውሮፓ ህብረትን መግባትም እንዲህ አይነት ጣጣ እንዳለው ያውቃሉና ፑቲን ይሄን ከለከሉ። ከዛ በምስራቅ ዩክሬን ያሉ የሩሲያ ቀደም ያነሳናቸው እንደነ ዶንባስ ያሉት እነ ዛፖሪዥያ፣ ሄርሶን የመሳሰሉ ግዛቶች እዛ ላይ በጣም ቲፒካል የሆነ የሩስኪ ቋንቋ ተናጋሪዎች ወይም ደግሞ የሩሲያ ማንነት ያላቸው ሰዎች አሉ። አንደኛ ፑቲንም ይሄን ጦርነት ሲቀሰቅሱ ከኔቶና ከአውሮፓ ህብረቱን ባሻገር እነዚህ አካባቢዎች ላይ የሚደርስ እስከ ጄኖሳይድ የደረሰ ጥቃት አለ። በነገራችን ላይ ፕሬዚዳንት ቮሎዲሚር ዜሌንስኪ ቲፒካሊ የእንትን ቋንቋ ተናጋሪ ናቸው፣ የሩሲያ ቋንቋ ተናጋሪ ናቸውና የዩክሬንና የሩሲያ ማንነታቸው በብዙ ፖለቲካል ፐርስፔክቲቫቸው በሃይማኖታቸው ስትመለከች ታሪካቸውን ስትመለከች አንድ ህዝብ የምታያቸው ናቸውና ፑቲን አንድ ነን የሚል ሀሳብ ሰጡ። ከዚህ ቀደም አንድ ነን ሲሉ ብዙ ጥያቄ ተነሳ። ስለዚህ አላማቸው መጠቅለል ሆኗል የሚል እና ይሄኛው እንደውም ሊትል ራሽያ ነበር የምትባለው እኮ ዩክሬን በፖለቲከኞች። ምክንያቱም ያው አንድነታቸው በተለያየ መንገድ ሊለካ ይችላልና የፑቲን መነጽራቸው ይሄ ነው። ፑቲን በጣም እንትን ሰው ናቸው። የኬጂቢ ኦፊሰር ሆነው እንግዲህ ከ1970ዎቹ ጀምሮ በስለላው በመናምን እየቀጠሉ ሶቪየት ህብረት ስትፈርስ ወይም ደግሞ ራሽያ ምስራቅ ጀርመን ላይ ስትፈርስ ያኔ እዛው ላይ ቆመው ሁኔታዎችን ሲመለከቱ የነበሩ ሰው ናቸውና ጸጸትም አለባቸው፣ ይናደዳሉም። ሶቪየት ህብረት ከፈረሰች በኋላ ሩሲያ ከወጣች በኋላ ምስራቁ ወደቀ ማለት ይችላል። ከዛ ምንድነው የሆነው? የልሰን ቦሪስ የልሰን የሚባሉት የሩሲያው ፕሬዚዳንት በወቅቱ የነበሩት ትንሽ ፖለቲካሊ ከኔቶ ጋር ከአሜሪካ ጋር ብዙ የተሸወዱባቸው ነገሮች አሉና እሳቸው ሲመጡ ምንድነው የሆነው? ከዛ ከጀርመን ሶቪየት ህብረት 1991 ላይ ስትፈርስ የኬጂቢ ሰው ወይም ደግሞ ፑቲን ወደ ተወለዱባት ከተማ ፒተርስበርግ ሴንት ፒተርስበርግ ከመጡ በኋላ ምክትል ከንቲባ እንደዚህ አይነት ሆነው አገለገሉ። ከዛ የልሰን ነው ይዘዋቸው የመጡት የሀገሪቱን ደህንነት እንዲመሩ አደረጉ። 1999 ላይ የልሰን ሲደክሙ ወይም ደግሞ ሲዳከሙ ፕሬዚዳንት ቭላድሚር ፑቲንን ጊዜያዊ አድርጌ ሾም ያለው አሉ። ከዛን ጀምሮ ከ1999 ጀምሮ አንዴ ጠቅላይ ሚኒስትር ሲሆኑ አንዴ ፕሬዚዳንት ሲሆኑ እስካሁን አሉ። እስከ 2036ም
ይቀጥላሉ። ይሄ ምንድነው ያልኩሽ 5 ወይ 6 የአሜሪካን ፕሬዝዳንቶች አይተዋል ዶናልድ ማናቸው ቭላዲሚር ፑቲን። ስለዚህ እያንዳንዱን ባህሪ ያውቃሉ። ማን ምን እንደሚያስብ፣ ዴሞክራቶቹ ምን ያስባሉ፣ ሪፐብሊካኖቹ ምን ያስባሉና ይሄኛውን ግምት ውስጥ ታስገቢ የስከሳቸው መነጽር ላልሽው ይሄ ሁሉ ነው የሚነሳባቸው። ታሪክ ይነሳባቸዋል፣ የኔቶ ጉዳይ ይነሳባቸዋል። አሁን ላይ ራሽያ ዓለም ላይ ከፍ ብላ መታየት አለባት ብለው ያስባሉ። ይሄን ሁሉ ግምት ውስጥ ያስገቡ መነጽራቸው ዩክሬን የምትባለው ሀገር ከአውሮፓ ህብረትም ሆነ ከሰሜን አትላንቲክ የጦር ጥምረት ጋር አብራ መስራት የለባትም የሚል አይነት አረዳድ እንዲኖራቸው አድርገዋል። ሜቢ ከታሪክ አንጻር ያልሽው የዩክሬንና የሩሲያ ጉዳይ እጅግ አስቸጋሪ ነው። ፑቲን የሚሉት እንዳውም 1917 ላይ የሶሻሊስት ሪቮሉሽን ሲነሳ ያኔ የተፈጠረች እንዳውም ፌክ አርቲፊሻል ስቴት ነው የሚሏት። እንደውም አርቲፊሻል ስቴት ከ1917 በኋላ ወይም ደግሞ የነ ሌኒን አብዮት በኋላ የመጣች ናት ብለው እሱን ሀሳብ ያነሳሉና ብዙ ጉዳዮች አሉ። ከ1721 እስከ 1917 ይሄ ሳር ወይም ደግሞ በንጉሳዊ አገዛዝ ወቅት ዩክሬን ብቻ አይደለችም እና ዩክሬን ቤላሩስ የመሳሰሉ ያው ራሽያ ሁሉንም ክፍል ማለት ትችላለች። እንዲያውም አልፎ አላስካ በ7 ሚሊዮን የአሜሪካ ዶላር ነው አሜሪካ የተሸጠችው። እንግዲህ እስከዛ ድረስ የደረሰ ነውና እስከዛ የተዘረጋ ኤምፓየር ነበራቸውና ያንም ያነሳሉ። ከዛ ውጪ ደግሞ የክሬሚያን ጉዳይም እንደዚሁ ያነሳሉ። 1954 ላይ የነበሩት ፕሬዝዳንት ከሌኒን እንትና በኋላ ከስታሊን በኋላ የመጡት ክሬሚያን እንኳን አሳልፈው ሰጥቷት ነበር ለዩክሬን። አሳልፈው የሰጡት ከዛ በፊት ስታሊን ምንድነው የዴሞክራሲ ቼንጅ አምጥተዋል ምናምን የሚሉ ታሪኮች ቢኖሩም እዛ ላይ ግን 1954 ላይ የነበሩት ፕሬዝዳንት አሳልፈው ለዩክሬን ሰጧት ክራይሚያን አሳልፈው ከሰጡ በኋላ ፑቲን የሚያነሱት ያኔ ክራይሚያን ራሱ 2014 ላይ እነሱ የጠቀለሏትን የሰጠናችሁ እኛ ነን፣ ስለዚህ መብቱ አለን የሚል ሀሳብ ያነሳሉና 1783 ላይ ካትሪን ዘ ግሬት የሚባሉት እንዳውም ባለቤታቸውን በመፈንቅለ መንግስት ስልጣን የቀሙት እሳቸው ክራይሚያን በተለየ መንገድ ወደ ራሳቸው ጠቅልለዋልና ብዙ ሂደቱን ስትመለከቱ ሄርሚ ታሪካዊ ሂደቱን ቢሆን ለነ ፕሬዝዳንት ዶናልድ ትራምፕ ወርዝ ሊያደርግ ይችላል። አንዳንዴ ታሪክም ብሎ ለምሳሌ ታሪክ ብለን እኛ አሁን መቼስ ከኢትዮጵያ ያልተገነጠለ ሀገር የለም አይደል? ብዙ የተገነጠለ የወጡ ስቴቶች ግዛቶች አሉ የምናውቃቸው እና እዛና አሁን እኛ መውሰድ አለብን ብለን አናስብም። የማናስብበት ብዙ ምክንያቶች አሉ። ግን ፓወርፉል ኔሽን አይደለም የቀደመ ግዛቶቻቸውን ገና ለገና በሰረተ ልማት አለይ ብለው እና ፓናማ ቦይነኮ ፕሬዝዳንት ዶናልድ ትራምፕ እንጠቀልላለን ሲሉ የነበረው አቅም ስላላቸው ነው፣ ስለሚያስፈልጋቸው ነው። እና ሺ ጂንፒንግ ታሪክ ሜንሽን ያደርጋሉ። የነ ታይዋንን ጉዳይ እኮ እንወስዳለን እንጠቀልላለን የሚሉት እኮ ፓወርፉል ስለሆኑ ነውና አቅም ሲኖር የነ ፑቲን ደግሞ በጣም በተለየ መንገድ ማንነትም አላቸው ዩክሬን ውስጥ። ሲቀጥል ደግሞ ዩክሬን ወደ ሌላ ዓለም አይኗ የሚያማትር ከሆነ አላማዋ ሩሲያን አንድ ቀን መውጋት ስለሆነ በጣም ውርዝ የሚያደርግ ታሪካዊም አሁናዊ ፖለቲካም ስሌት ስላላቸው ፕሬዝዳንት ቭላዲሚር ፑቲን የመቀጠል አቋም እንዳላቸው በስፋት ይነገራል። እሳቸውም የሚሉት እንደዛ ነው። ሄርሚ ምናልባት ስለ ኔቶ ደግሞ እናንሳ። በ1949 ነው ከሁለተኛው ዓለም ጦርነት በኋላ ምስረታውን ያደረገውና ቀደም ብለም ተቀስ አድርገዋል። የአውሮፓ ህብረት ወይም ደግሞ የአውሮፓ ህብረት አባል ሀገራት ሩሲያን ማዳከም ነው አላማቸው ካልን ኔቶስ ምክንያቱም ፍጥነት ነበረው ሲመሰረት ከ12 ሀገራት ጀምሮ ነው እንግዲህ አሁን 32 ሀገራት የደረሰው። እንግዲህ አላማቸው የአውሮፓ ህብረትም እንዲሁም ኔቶ ሩሲያ ላይ ጫና ማሳደር ከሆነ ይህ ፍጥነት ለሩሲያ ከባድ አይሆንም ወይ? በተለይም አብዛኞቹ ደግሞ ኔቶ ውስጥ ያሉት ሀገራት የአውሮፓውያን ናቸው። ከዚህ አንፃርስ እንዴት ይታያል ኔቶም ከሩሲያ ጋር ያለው ግንኙነት? የኔቶ ቀደም ያነሳናቸውን ሁሉ ግምት ውስጥ ያስገባ ነው። የሰሜን አትላንቲክ የጦር ጥምረት ያልሹ ነው 1949 ላይ በፈረንጆቹ አቆጣጠር ሲመሰረት አላማው 3 ናቸው። በቃ በጉልህ አሁን ከጉዳያችን ጋር ሪሌት የሚያደርጉ ብዙ ምክንያቶች አሏቸው። አንደኛው ሩሲያ የምትባለው ኃይል ወይም ሀገር ምንም አይነት እንቅስቃሴ እንዳይኖራት ማድረግ ስጋት አለብን፣ የመስፋፋት አባዜ ያለባት ሀገር ናት የሚል ስጋት ስላለባቸው ወይም ደግሞ እንደምታስታውሹ ከ1947 እስከ 1991 ድረስ በነበረው ጊዜ ዓለማችን የሶቪየት ህብረትና የዩኤስ ወይም የዩኤስኤስአርና ዩኤስ የአሜሪካና የሩሲያ ዓለም ነበረች። ሁለት ዓለም ነበረ። ስለዚህ ያኔ ምንድን ነበር የሚሆነው? ዓለም እኛ ሁለቱም ላይ ገብተናል። ወደ ራሽያም ገብተናል እንደ ሶሻሊስት ሆነን፣ ከዛ ደግሞ ወደ ካፒታሊስት ሆነን ወይም ደግሞ የአሜሪካን ሪዮት ተከትለን ገብተናል በንጉሱ ዘመን እንደዚህ እና ሁለቱንም አይተነዋል። የሚያዋጣው ዓለም ያኔ የነበራት አንቺ ለምሳሌ ወይ ከሩሲያ ጎን ትሆኛለሽ ወይ ደግሞ ከአሜሪካ ጎን ትሆኛለሽ። ከዛ ውጭ መሆናችን
አሁን እኮ ያለው ሁኔታ ብዙ ሀገራት ዲፕሎማሲያቸውን ያስተካከሉት ከ1991 በኋላ ነው። ከተመቸን ጋር እንሰራለን። አሁን ኢትዮጵያን ሜንሽን ስታረጊ ከአሜሪካም ጋር ትሰራለች፣ ከሩሲያም ጋር ትሰራለች። እንደዛ የሆነው ከዛ ትምህርት ተወስዶ ነው ከቀዝቃዛው የዓለም ጦርነት እና 1947 እስከ 91 በነበረው የሁለት ዓለም ወይም ደግሞ የሁለት አገራት የሚመሩት ዓለምን ምክንያት በማድረግ እነ ኔቶ ተመሰረቱ። እና ኔቶ አንደኛ የአሜሪካ ቀኝ እጅ የአሜሪካ ፖሊሲ በዓለም ላይ እንዲሰፍን የማድረጊያ ወይም ደግሞ በተለያየ የዓለም ጥግ ኦፍ ኮርስ ሊቢያም ውስጥ ገብቶ ነበር ኔቶ አሜሪካን ተከትሎ የተለያዩ አገራት ላይ ጦርነቶች ውስጥ ኔቶ አሜሪካ ካዘዘችው ቀጥ ብሎ የሚገባ ኃይል ነው እና እንደዚህ አይነት ነገሮች አብረው ስለነበሩ አሁንም ያ ግምት ውስጥ ይገባል። ስለዚህ ለሩሲያ ስጋት አይደለም ወይ? ኦፍ ኮርስ ምንም ጥያቄ የሌለው ስጋቱም እሱ ነው። አንደኛ ኔቶ ሲመሰረት ቅድም ባልኩሽ መንገድ ነው ምስራቅ አውሮፓ ላይ የመስፋፋት አባዜ አላት። ምክንያቱም እስከ አርሜኒያ፣ አዘርባይጃን እና ላትቪያ፣ ሊቱዌኒያ የመሳሰሉ ድረስ ሩሲያ ተዘርግታ ነበር። 15 ሀገራትን ጠቅልላ ይዛ ነበር እስከ ቤላሩስ ጭምር ወይም ደግሞ በሶቪየት ህብረት ዘመን ማለት ነው። ግን ሶቪየት ህብረት ሲባል ከ1922 እስከ 91 የነበረውን ጊዜ የሚያስታውስ ነውና ይሄኛው መስፋፋት ወዴት ሊሄድ ይችላል? እነ እንግሊዝም ስጋት ነበረባቸው። በጣም ታሪካዊ ጠላት አድርገው የሚያስቧት ሀገር ሆናለች ሩሲያና ይሄኛው ስጋቱ በግልጽ ስጋት ሆኖባታል። አንደኛ እንዳልኩሽ ምስራቅ አውሮፓ፣ ሁለተኛ ደግሞ አትላንቲኩ አካባቢ ስጋት ልትፈጥር ትችላለች። በዚህ በአላስካ በኩልም አሜሪካ ላይ ችግር ልትፈጥር ትችላለች የሚል የወቅቱ ስጋት ስለነበራቸው እና ሃሪ ኤስ ትሩማን እንዲህ አይነት ሁኔታ እንቅስቃሴ ጀመሩ። ዴን ይሄ እየሰፋ ሄዶ ነው አንቺ ያነሳሽው በጣም ቤዚክ ነገሮች ውስጥ አንደኛው የ29ኙ የአውሮፓ ሀገራት ናቸው። ሁለቱ ናቸው ሰሜን አሜሪካ ራሷና ካናዳ ስትውጭ ከዛ ውጭ ያሉት 29ኙ አውሮፓ ናቸው። አንዷ ቱርክ ናት። እንግዲህ የቱርክ ማንነት አውሮፓ ኤዥያ እንደዚህ ብዙ አይነት ማንነት ስላላት እሷ እንደው ኤክሰፕሽናል አድርገሽ ብትውጪ ሌሎቹ አብዛኞቹ ሁሉም 29ኙም የምስራቅ አውሮፓ ሀገራት ወይም ደግሞ የአውሮፓ ሀገራት ናቸው በአብዛኛውና ይሄኛው ምንድነው የሚያሳየው የነ ፑቲን ስጋትም ይሄ ነው። በምስራቅ አውሮፓ ያለው እንቅስቃሴ እየገፋ መጥቶ ሊደርስ የሚችለው እዚህኛ ፍንጫችን ስር ነው ወይም ደግሞ ጆርጂያ ደርሰው ያውቃሉ። ጆርጂያ የደረሱበት ምክንያት ምንድነው? ጆርጂያ የሰሜን አትላንቲክ የጦር ጥምረትን አውሮፓ ህብረትን ትቀላቀል የሚሉ ጥያቄዎች ሲነሱ እንደነ ፑቲን ያለ ትልቅ ልምድ ያላቸው ፕሬዚዳንት በጉዳይ ላይ ቆመው መመልከት አይችሉም፣ አይደረግም፣ አትገቡም፣ ወዲያውኑ ጦርነት ይቀሰቅሳሉና ይሄ የሩሲያን በጣም ትልቅ ጫና ውስጥ ሊያስገባ የሚችል ወይም ደግሞ ብዙ መለኪያዎቹ ምዕራቡን ዓለምና እንደው ካለ የምስራቁን ዓለም የፖለቲካ አውድ በሌላ አቅጣጫ ሊያሳይ የሚችል በመሆኑ እነ ፑቲን ስጋት አድርገው ይወስዱታል። ስጋትን ብቻ ሳይሆን የነ ዩክሬን ዓላማ ምንድነው? ዩክሬን አሁን ጦርነቱን በተለይ ዩክሬን ህዝብ ብዙ ጊዜ በጦርነት ላይ እንደዚህ ነው እንዲሆኗል ምናምን ልትዋችን እንደሚታወቀው ምክንያቱም እነ ዘለንስኪ አሁን ጦርነቱን ማባባስ የሚፈልጉበት መንገድ በሩሲያ ላይ ካኮረፉ ቆይተዋል። እንዳልኩሽ በጣም ኔቲቭ የሆኑ የሩስኪ ቋንቋ ተናጋሪ ሆነው አኩርፈዋል። ቋንቋው መናገር አይፈልጉም ፕሬዚዳንት ቮሎዲሚር ዘለንስኪ። በዚህ በተለይም በምስራቅ ዩክሬን ያሉ አካባቢዎች ላይ እንደዚህ አይነት ሁኔታዎች ስላሉ ቀደም ሲል ያነሳናትን ፕሬዚዳንት ዶናልድ ትራምፕ አሳልፋችሁ ስጡ፣ ማንነት ተጋሩ የሚል ሀሳብ ሲያነሱ የፑቲንን ስጋት እናንተ መቅረፍ አለባችሁ። ምክንያቱም ፕሬዚዳንት ቭላዲሚር ፑቲን ብዙ ስጋቶች አሉባቸው። ስጋቶቻቸው ደግሞ ኔቶን መግባታችን ዩክሬን ተብላለች ይታወቃል። ግን ይሄም ሆኖ የነ ፕሬዚዳንት ቭላዲሚር ፑቲን ስጋቶች የሚባሉ ጉዳዮች መቋጨት አለባቸው። ምክንያቱም እነ ፑቲን የሚፈልጉት አሁን ጦርነት ይሄ ባፈር ዞን የሚባለውን ወይም ደግሞ ጦርነት ለጦርነት ስጋት የሆነ አካባቢ ላይ አርቆ የመዋጋት ወይም ደግሞ ነጻ የሆነ ቀጠናን ይፈልጋሉ። አሁን ለምሳሌ እነዛ ፖሮዥያ ምናምን ሄርሶን የመሳሰሉ ግዛቶች እነሱ በኩርስክ በኩል ያሉትን እንኳን ስትውጭ ምንድነው ሊሆን የሚችለው እነ ፑቲን ፊት ለፊት ሊዋጉልሽ አይችሉም። አርቀው ወይም ደግሞ ያን አካባቢ ነጻ ዞን ያረጉትና ከዛ የሩሲያ አካባቢዎች ላይ ሚሳኤልን በቀላሉ ጥቃት እንዳያደርስ የሚያደርጉበትን አውድና ሂደት የመፍጠር ነውና ኔቶ የስጋት ምንጭ ነው። ኦፍ ኮርስ የስጋት ምንጭ ነው። ምክንያቱም አንደኛ የያዛቸው ጥምረቶች አስፈሪ ናቸው። በጣም ሁሉም ኒውክሌር የታጠቁ ወይም ደግሞ ፓወርፉሊ ኒውክሌር የታጠቁ ከመሆናቸው ባሻገር በብዙ መለኪያዎች ስትመለከቻቸው ስጋት የሚፈጥር ነውና የነ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል እንዳነሳናቸው በጣም ጀኒውን የሆነ የፖለቲካ ልምድ አላቸው ተብሎ ባይወሰድም ግን የአሜሪካን ፖለቲካ በመረዳት እንደነ ፑቲን ያለ እንደነ ትራምፕ ያለ ሰው የለም። በአሁኑ ሰዓት ሜኪንግ አሜሪካ ግሬት አጌን ይላሉ። አሜሪካን ታላቅ እናድርግ ሲሉ
ብዙ አጣማሪዎችን ግምት ውስጥ በማስገባት ነውና የቤት ስራቸውም ስለበዛ ትራምፕ ከፑቲን ጋር ሰላማዊ ድርድር ከነ ፑቲን ጋር ሰላም የመፍጠር አካሄድ ውስጥ መግባት ይፈልጋሉ። ምናልባት ሄርሚ የነ ፕሬዚዳንት ባይደን ኖሮ ቢሆን ዴሞክራቶቹ ቀጥለው ቢሆኑ እስካሁን ድረስ ሩሲያም ጫና ሊፈጠርባት ይችል ነበረ። ምክንያቱም እንግዲህ አሜሪካ ጋር ጦርነት መግባት እንኳን ብዙ ኃይላትን አሰባስባ ቀርቶ ራሷ አሜሪካ ጋር ጦርነት ውስጥ መግባት ለሩሲያ ዋጋ ያስከፍላል። ኦፍ ኮርስ ለአሜሪካ ዋጋ ያስከፍላል። እንደዚህ አይነት ኃይላት ምንድነው የሚባለው ኒውክሌር የታጠቁ ሀገራት ናቸው ሁለቱም። ሩሲያ ቀደም ባልኩሽ ቁጥር 1 ናት ዓለም ላይ፣ አሜሪካ ሁለተኛ ላይ ናት። አሜሪካ በግሮስ ጦር ስትመለከቻት ደግሞ አንደኛ ላይ ትገኛለች። እነዚህ ጣጣ ይዘው ይመጣሉ። ፕላስ ደግሞ አሊያንስ የመፍጠር ሂደትም አለ። ፑቲን አሁን ብቻቸውን አይደሉም። እንደነ ፕሬዚዳንት ሺ ጂንፒንግ ያሉ እንደነ የሰሜን ኮሪያው ፕሬዚዳንትም አሉላቸው፣ እነ ኢራን አሉ፣ እነ ቤላሩስ አሉ። ሃንጋሪ ራሱ የአውሮፓ ህብረትም የኔቶም አባል ሆና አንዳንድ መልካም ጉዳዮችን ወደ እነ ሩሲያ የተመለከቱ ፖለቲካዎችን ታስኬዳለችና ይሄንን ስታስቢ በጣም አመጣጡ ቀደም ሲል እንዳልነው ከበባ ውስጥ የማስገባት ነው። አሁን እዛ አካባቢ እንግዲህ እንደነ ቤላሩስ እና ጆርጂያ ወይም ደግሞ ሞልዶቫ የመሳሰሉ አገራት ናቸው እንጂ የሰሜን አትላንቲክ የጦር ጥምረትን ያልገቡት። ዩክሬንም ድጋፍ የተደረገላት ይገኛልና ትንሽ አስቸጋሪ ነው። ስጋትን በርግጥ አለባቸው ለነ ፕሬዚዳንት ቭላድሚር ፑቲን። ጦርነቱ 4 ዓመታትን አስቆጥሯል። ምን አስገኘ የሚለውን ማንሳት ትንሽ ከባድ ይመስለኛል። ምክንያቱም ሰው ነው የሚሞተው፣ የሚፈናቀለው ሰው ነው፣ መሰረተ ልማት ላይ የሚደርሰው ጉዳት የሚገለጽም አይደለም። በዚህ ዘመን ላይ ወደ ኋላ ተመልሰን ጦርነትን መፍትሄ ማድረግ በራሱ ከባድ ስለሆነ ምን አስገኘ የሚለውን ከምን አንጻር እንድናነሳው ፈለኩ መሰለ። የዓለምን ሀያላን ሀገራት ከመወሰን አንጻር እንዴት ነው የሚታየው? ምክንያቱም ሩሲያ ጡንቿን ያሳየችበት ይመስለኛል። ዓለምን የሚመራት የሆነ ሀገር አለ ተብሎ ነው የሚታሰበው። ነገር ግን ሩሲያ አቋሟን በዚህ ጦርነት ያሳየች፣ ከዛ ደግሞ አይበገሬ መሆኗንም ለተወሰኑ በተለይ ለአውሮፓ ሀገራት ያስመሰከረች ይመስለኛልና ከዚህ አንጻር ምዕራባውያን መጋፈጥ እንደምችል ማሳየቷ ፖለቲካዊ አንድምታው ምንድነው የሚለውን እናንሳ። አውሮፓውያን ኤዥያውያን ላይ የፈጠረው ይህ ጦርነት ወይም ደግሞ ሩሲያ በበላይነት መቀጠሏ ያመጣው ለውጥ ምንድነው? ያ እውነትሽ ነው። ጦርነት ላይ ምን ተገኘ ሲባል አፍተር ኦል ውድመት ነው አይደል? ንጹሃን አለቁ፣ እናቶች ህጻናት እንደዚህ ሆኑ፣ መሰረተ ልማት ወደመ፣ ታሪክ ወደ ኋላ ቀር አደረጋት ያችን ሀገር። እንደዚህ አይነት ነገሮች ይኖራሉ። ግን ይሄ ደግሞ እንዳልሽው የግዙፎቹ የኤሌፋንትስ የሚባሉት ዋር ነው። ይሄ ሩሲያና ዩክሬን የሚያደርጉ ጦርነት እንዳልሆነ ግልጽ ነው። ሩሲያና ዩክሬን ስሙን ነው የያዘችው። ዩክሬን ስሙን ይዛለች ግን ጭዳ ሆናለች ነው የሚባለው። ይሄ የምዕራቡን ዓለም ፖለቲካ ለማስፈጸም የአውሮፓ ህብረትን ፖለቲካ ለማስፈጸም ባይዞ አሜሪካ እዚህ ላይ ብዙ ሜንሽን እነ ባይደን ካልሆኑ በስተቀር እነ ትራምፕ ይሄ ጦርነት የኛ አይደለም ብለው የሚያስቡ መሪዎች ናቸውና እነዚህ ምናልባት የጦርነት ውጤቱ ይሄ ነው፣ በደፈናው ይሄ ነው፣ ኢምፓክቱ ይሄ ነው ቢባልም ግን ከሩሲያ አንጻር ከሆነች ብትመለከች አሁን ሩሲያ ምዕራቡን ዓለም በትክክል መጋፈጥ እንደምትችል በትክክል ያላትን አቅም ማሳየት እንደምትችል ያረጋገጠችበት ነው። ምክንያቱም ይሄ የአሊያንስ መፍጠሪያ ወይም ደግሞ በተደጋጋሚ እንደሚባለው አንድ የዓለም ስርዓት ያስፈልጋል ወይም ደግሞ ማልታይ ናሽናል ወይም ደግሞ ብዙ አገራት አቅም እንዳቅማቸው ሊንቀሳቀሱባት የምትችል ዓለም መፈጠር አለባት ተብሎ ስለሚታሰብ ከዛ አንጻር የሆነ መንገዶችን የጠረገም ሊሆን ይችላል። የዓለም ፖለቲካን ስትመለከቱ ከዚህ በፊት የነበረው ኦንሊ አሜሪካ ነች አይደለ? አሜሪካ የምትመራው ዓለም ከዛ በፊት ቀደም ሲል እንዳነሳ ነው የራሺያና የአሜሪካ ዓለም ወይም የሶቪየትና የአሜሪካ ዓለም ሆኖ ዓለም ለሁለት ነበረች እንደሚባለው አሁን ደግሞ ከ91 ከሶቪየት ህብረት መፍረስ በኋላ በትክክል ዋሽንግተን መራሽ የሆነ ዓለም ነው የተፈጠረውና ከዛ አንጻር ጉዳዮች በብዙ አቅጣጫዎች ሲታዩ ነበርና ይሄኛው ያመጣው ነገር አንደኛ ሩሲያ በጣም አቅሟን ለዓለም ያሳየችበት በጦርነትም ብቻ ሳይሆን በፋይናንስ ደረጃ እንኳን ስትመለከቱ ምንም አይነት እንደውም ኢኮኖሚዋ በጂዲፒዋ ጥቅል አገራዊ ምርት እድገቷ በተለያየ መንገድ በመለኪያዎች ያደገበትን ሁኔታ ነው የተመለከትነውና ሩሲያ ብቻዋን መቆም እንደምትችል ያሳየችበትን ነው ያሳየውና ለዚህም ነው እነ ፕሬዚዳንት ዶናልድ ትራምፕ አያቸዋቸው ላለፉት 3 አመታትና እንደዚሁም 4ኛ አመት ያያዝን ባለበት ሰዓት ሩሲያ እንደውም እየጠነከረች አቅሟን እያሳየች መንገዷን ሁሉ እየጠረገች የሄደች ሀገር ናትና ሁለንተናዊ ነገሮችን ትተን ማቆም አለብን የሚል ሐሳብ ሲሰጡ የነበረው ከዚህ አንጻር ነው። አንደኛ ያገኘችው ነገር በዓለም አቀፉ መድረክ ላይ
ጎልታ መታየት ትችላለች ሩሲያ። ያ ማለት በቃ ሩሲያ አቅም እንዳላት ታሳይታለች። የሚሊተሪ ፓወርን ብቻ ሳይሆን ኢኮኖሚካሊ የእንትን የስዊፍት ሲስተም እንግዲህ የዓለም አቀፉ የገንዘብ መለዋወጫ ወይም ደግሞ የገንዘብ ስርዓቱ አለ። እሱ ላይ ሩሲያን አስወግደዋታል። ሲያስወግዷት ምንድነው ያደረገችው? እሷ SPFS የሚባል የራሷን ስዊፍት ሲስተም ነው የፈጠረችው። ስለዚህ በዚህ ልክ ኢኮኖሚዋን መቋቋም ችላለች። ከዛ ሲቀጥል ደግሞ ለአውሮፓ ሀገራት 40% የሚሆን ነዳጅ ወይም ደግሞ ጋዝ የምታስገባ ሀገር ነበረች። እሱን ሲዘጉባት ምንድነው ያደረገችው? የተለያየ ብላክ ፍሊት የሚባል አለ። እንግዲህ ብላክ ፍሊት ማለት ትንሽ የተወሰነ የማጭበርበር የሚመስል ነገር ቢሆንም ግን የሩሲያ ምርቶቿን ነዳጇን ምንድነው የምታደርገው? በሚስጥር ወይም ደግሞ ወደ ሆነ አገር በተወሰነ አቅጣጫ ከወሰደች በኋላ የሆነ ቦታ ላይ ሲደርስ ለዛ ሉዓላዊ ሀገር አሳልፋ ነዳጁን ትሰጥና ከዛ ህጋዊ ይሆናል ማለት ነው። በተወሰነ የባህር ክልል ላይ የሩሲያ መርከቦች ከተንቀሳቀሱ በኋላ አሳልፋ ለቻይና ወይ ለኢራን ደግሞ ለቬንዙዌላም እንደዚህ አሳልፋ ከሰጠች በኋላ እነዛ ሀገር ሉዓላዊ ግዛታቸው ውስጥ እንዲያስገቡት በተዘዋዋሪ የማድረግ አካሄድ ነበራት። በጣም በሚገርም ሁኔታ እንግዲህ ክሪፕቶ ከረንሲ የሚባለውን እንኳን አሁን ዓለም የዶላር ጉዳይ ሲነሳ ዶላር የዓለም አቅም የኢኮኖሚ መለኪያ የነ ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ የአሜሪካ ፖለቲከኞች የአሜሪካንም ሀያልነት አስቀጥሎ የቆየ የዶላር ፓወር ዊፐናይዝድ ሆኗል የሚባለውን ስርዓት ሊቀይር የሚችል ሆኗል ክሪፕቶ ከረንሲ። እነ ፕሬዚዳንት ቭላዲሚር ፑቲን ክሪፕቶ ከረንሲን በደንብ የሚጠቀሙበት ምክንያት ማንም የሚቆጣጠረው ስላልሆነ ዲሴንትራላይዝድ ስለሆነ በአንድ ኃይል የተያዘ ስላልሆነ ይሄን ሲስተም ክሪፕቶ አይነቱን እሱን ጭምር እየተጠቀሙ ኢኮኖሚያቸውን ይደጉማሉ። ስዊፍትን ሲተኩባቸው SPFS ብለው በራሳቸው መንገድ መጡ። ጥምረቶቻቸው ደግሞ አውሮፓ ህብረት ሲዘጋቸው እናንተ ጋር መስራት አንፈልግም ሲሏቸው እነ ፕሬዚዳንት ቭላዲሚር ፑቲን ምንድነው ያደረጉት? እንደነ ብሪክስ ካሉት ጋር ግንኙነታቸውን ማጠናከር፣ በተናጠል ሀገራትን ውስጥ ገብተው መከፋፈል። አውሮፓ ህብረት ውስጥ እንኳን ገብተሽ ስትመለከቺ እንደነ ሃንጋሪ የመሳሰሉ አገራት ብዙ አገራት ከሃንጋሪ ውጭም ያሉ ሃንጋሪ ቦልድሊ ስለምትነሳ ነው እንጂ እነሱን የመሳሰሉ ሀገራት ጋር አብራ መስራት ቀጠለችና ኢኮኖሚዋን በዚህ መንገድ መጠገን መቻሏ ኢኮኖሚዋን ማሳደጓ እንዲያውም GDPዋ ከዚህ ቀደም ከነበረው ይወርቃል ሲባል ከፍ ያለበትን አጋጣሚ ስትፈጥር ስትመለከች ይህ ጦርነት አንድ ሀገር የራሱን ዲፕሎማሲ መመስረት እንደሚችል አንድ ሀገር የተወሰነ አቅምና መንቀሳቀስ የሚችል ከሆነ ከተለያዩ ኃይላት ጋር መሰለፍ የሚችል መሆኑን ያሳየችበት ስለሆነ በዓለም አቀፍ መድረክ ላይ ከፍ ብላ እንድትነሳ ወይም ደግሞ ትልቅ ስም እንዲኖራት አድርጓል። ምክንያቱም አሁን አንዳንድ ጊዜ ለምሳሌ የሆነ የአፍሪካ ቀንድን ሀገር ወይም አፍሪካን ብትውጭ አንድ ትልቅ ሀገር ጋር ብትጣይ እኛ ጋር መነገድ አትሰሪም እኛ ጋር መስራት አቺም የሚል ሁሉም ነው ጀርባ ሊሰጥሽ የሚችለው። ሩሲያ ስለሆነች ግን ከራሳቸው ከአውሮፓ ህብረት ሀገራትም ጋር ተነግዳለች ታስገድዳለች ጭምር። አንደኛ ምንም ማታረጋት ሩሲያ ግዙፍ ሀገር ናት፣ ሪሶርስ አላት። ሩሲያን ገፍተሽ ምንም ልታረጋችን ሪሶርሱም ስላላት ሁሉን ነገር ማድረግ የምትችል ሁሉም ነገር ያላት ሀገር ስለሆነች ከዛ አንፃርም አብሮ ይታያል። ፕላስ ሚሊተሪሊ ፓወርፉል ነች። ኢኮኖሚዋንም በሪሶርሱ አማካኝነት በመደጎም ላይ ትገኛለች። ዴን አጋሮቿን እያሰፋች መታለች። እንደነ ቻይናው ፕሬዚዳንት ሺ ጂንፒንግ ቀደም ያነሳናቸው እንደነ ኮሪያው እነ ኢራን በተለያየ አጋጣሚ በየቀጠናው የሆኑ ኃይላት አሉ። እዛው ቤላሩስም አሉ እና ሃንጋሪም የነሱ አጋር ማለት ባይቻልም እንኳን ግን አብሯቸው ይሰራሉ። ይሄንን ስትመለከቺ ሩሲያ ማንንም ተነስቶ እንደፈለገ ሊያደርጋት የምትችል ሀገር እንዳልሆነች እነ እንግሊዝ እነ ፈረንሳይ እነ ጀርመን የተለያዩ ሙከራዎችን አድርገዋል ጫና ውስጥ ለማስገባት አሜሪካን ጉትቶ እዚህ ጦርነት ውስጥ ለማስገባት። ግን አሜሪካ አትፈልገውም። ምክንያቱም የሚመጣውን ውጥረትም ታውቃለች። ሌላ አይነት ደግሞ ዓለምን ወደ ኋላ በብዙ ዘመናት አይደለም እስከ ወዲያኛው ሊያስተናበት የሚችል የጦር መሳሪያ ስርዓት ባለበት ዓለም ላይ ስላለን ይሄን ነገር ግምት ውስጥ ያስገቡ የአሜሪካ ፖለቲከኞች እንደ አውሮፓውያኑ ግፋ ብለው ማለት አልፈለጉም። ኦፍ ኮርስ እነ ባይደን ሲደግፉ ነበረ። እነ ባይደን የተለያዩ ስራዎችን ሲሰሩ ነበረ። አንዳንድ ጥሰቶችም ተፈጽመዋል። ረጅም ርቀት ተወንጫፊ ሚሳይሎችንም ለመስጠት ሞክረዋል። እነዛ ታሳቢ ሲሆኑ ሩሲያ ብቻዋን ቆማለች የሚል ሀሳብ እንድናነሳ ያደርግ ነበር። ግን ሩሲያ ምን አገኘች? አንደኛ ከዚህ በፊት ይሄ በዓለም መድረክ ላይ ጎልቶ መውጣት ፕሬዚዳንት ቭላዲሚር ፑቲን ይታወቃሉ። ቀደም ሲልም በጆርጂያውም በክራይሚያውም እንደውም 2007 ላይ ከአሜሪካ ፕሬዚዳንቶች ጆርጅ ደብሊው ቡሽ ጊዜ 2007 ላይ በሙኒክ የጸጥታ ኮንፈረንስ ላይ እናንተ እነማን ናችሁ
እናንተ እንዲያርጉ ዲቴክት ምታረጉን ይሄን ማድረግ አለባችሁ ይሄን ማድረግ የለባችሁ የምትሉት እነማን ስለሆናችሁ ነው የሚል ሐሳብ ከሰጡ በኋላ የዓለምን ቀልብ ይዘው ነበር። ዓለም አንድ ዓለም አይደለም ያስፈልጋት በዋሽንግተን ቅርጽ የተሰራ ዓለም ብቻ አይደለም ያስፈልጋት በራሱ ዓለም በተለያየ ሀገራት ውጥን ውስጥ የሆነች በመሆኑ የተለያየ ስርዓትና ፖሊሲ ያስፈልጋል ማለት ከጀመሩ ጀምሮ ብዙ ነገራቸው በጣም በበርካቶች ዘንድ ተስፋ ተጥሎባቸው የነበሩ ፕሬዝዳንት ናቸውና አሁን ደግሞ ሲመጡ ይሄኛውን ሐሳባቸውን በዓለም መድረክ ላይ በጣም በስፋት ሊያነሱበት የሚችሉበትን እድል ያገኙበትን አጋጣሚ ስለፈጠረ ይሄን አንተምሮላቸዋል። ሲቀጥል ደግሞ ግዛትን እንዲያገኙ አድርጓቸዋል። ይሄ ግዛት ተወደደም ተጠላም ከነዚህ አራት ግዛቶች ቢያንስ አንዱን ይወስዳሉ ወይም ደግሞ ዶንባስ የሚባለውን ፕሬዝዳንት ቭላድሚር ማናቸው ዶናልድ ትራምፕ ትንሽ አረንጓዴ ምልክት ያሳዩበትን እሱን በተወሰነ መንገድ ሊያሳይላቸው ይችላል ወይም ደግሞ ይወስዳሉ ነው። ከዛ በጦርነት የሚቆም ኢኮኖሚ መገንባት እንደሚቻልም አሳይታለች። በዛ ላይ ደግሞ በጦርነት ውስጥ ሆነሽ በሚሊተሪ ውስጥ ሆነሽ በሆነ ግንዛቤ ውስጥ ሆነሽ ደግሞ ኢኮኖሚንም አሊያንስንም ወይም ደግሞ የተለያዩ ጥምረቶችን የመፍጠርም በዓለም ፖለቲካ ላይ እንዴት መድመቅ እንደሚቻልም የሚያሳዩ የቴክኖሎጂ ብቃቶችንም እያሳየች ነው። ምክንያቱም ኦርሽኔክ የሚባለውን የጦር መሳሪያ የሞከረችው እኮ አሜሪካ የጦር መሳሪያ ስርዓት አታከምስ የሚባል ነበር። እሱን ለዛውም 300 ኪሎ ሜትር አካባቢ የሚዘገዘግ ነው የአሜሪካ ፖለቲከኞች ሰጡ በሚል ነው ኒፕሮ የሚባለው ግዛት ላይ ኦርሽኒክ ዓለምን ያስደነገጠ የኒውክሌር ነው ወይስ አይደለም እስከሚባል ድረስ የሚያወዛግብ ግጭትና ጫና የፈጠሩትና ፕሬዝዳንት ቭላድሚር ፑቲን ይሄኛው ሁሉ የሩሲያን ታላቅነት ገናናነት ሊያሳይ የቻለ ነው። ይሄ ሲባል ግን የሄርሚ ብዙ ሰው ከሩሲያ ጎን የመቆም የፖለቲካ አቋምም አንድ ጋዜጠኛ ሊኖረው አይችልም። ኦፍ ኮርስ ግን ደግሞ ያለው ነባራዊ ሁኔታ ይሄ ነው። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል አይዋሹም ያልኩሽ አሁን አንቺን አንድ ሀገር ደግፈሽ ስትቆሚ ተዋሻለሽ አይደለ? ብዙ ሰው እውነታውን ያውቃ ይዋሻል። ፕሬዝዳንት ዶናልድ ትራምፕ ግን አይዋሹም። ዩክሬን ሩሲያን ማሸነፍ አትችልም በግልጽ ብሏል። የማታሸነፍባቸው ምክንያት 1 ሚሊዮን እንደሆኑ ሊዘረዝሩልሽ ይችላሉ ፕሬዝዳንት ቭላድሚር ፑቲን ዶናልድ ትራምፕ እና ሪፐብሊካኖቹ ወትሮንም አይፈልጉትም ነበረ። ይህን ጦርነት ያስጀመሩት ባይደን ናቸው ብለው ነው የሚያስቡት ትራምፕ። እኔ እንደውም ትራምፕ ማናቸው ባይደን በየመድረኩ በየትልልቅ አደባባይ ላይ እንቅልፋቸውን የለጠጡ እንቅልፍ እየወሰዳቸው ተዘናግተው ያስጀመሩት ጦርነት ነው እንጂ እኔ ብሆን አንደኛ ጦርነቱ አይጀመርም፣ ሲቀጥል ደግሞ ፕሬዝዳንት ቭላድሚር ፑቲን ስለሚያከብሩኝ ይህን ነገር እንዲቀሰቀስ አላደርገውምና ጥፋቱ የራሳችን የአሜሪካ ፖለቲከኞች ናቸው፣ በተለይም ዴሞክራቶቹ እነ ባይደን የሚል ጥያቄ ሲያነሱ ነበርና ብዙ ሀሳቦች ግራ የሚያጋቡ ናቸውና ሄርሚ በተለያየ አቅጣጫ የምትመለከታቸው ሆኖ ይሄኛው ፖለቲካ ግን ብዙ ጥያቄዎችን የሚያስነሳ ሆኗል። ስለ ጦርነቱ የተለያዩ ጉዳዮችን ዳሰሰን። የፕሬዝዳንት ዶናልድ ትራምፕና የፑቲን ውይይት በጣም ተጠባቂ ነበር። በዚህ ሳምንት ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትርና ሰርጌይ ላቭሮቭ ደግሞ የሩሲያ የውጭ ጉዳይ ሚኒስትር ተገናኝተው ይመክራሉ ተብሎ ነበር። ነገር ግን አሁን ከዋይት ሀውስ እየወጡት ያሉ መረጃዎች እንደሚሉት ከሆነ ያ ውይይት እንደማይካሄድ ነው እየገለጹ ያሉት። ማክሰኞ ደግሞ የአውሮፓ መሪዎች ከዩክሬን ጎን እንደሚቆሙ በስፋት ተናግረው ነበርና የጦርነቱ አንድምታ እንዴት ነው ወዴት ነው የሚሄደው ከዚህ በኋላ የሚለው ትንሽ አስቸጋሪ ይመስለኛል ለመወሰን። ምክንያቱም ከትራምፕና ፑቲን የሚያደርጉት ውይይት የሆነ መስመር የሚያስቀምጥ ይሆናል ተብሎ ታስቦ ስለነበረ ወይም ደግሞ የፕሬዝዳንት ዶናልድ ትራምፕ አቋም ግዛቱን ወይም ዶንባስ የምትባለውን ግዛት ሩሲያ እንድትጠቀልል የሚል ሀሳብ ስለነበረ ምናልባትም የነሱ ውይይት የሆነ መስመር ይከፍታል የሚል ሀሳብ ነበር በብዙ ወገኖችና አሁን ያ መሰረዙ የጦርነቱ አንድምታ ወዴት ይሄዳል የሚለው ትንሽ ጥያቄ ውስጥ የሚያስገባው ይመስለኛል። ፑቲንና ትራምፕ ይገናኛሉ ተብሎ ነበረ። ምክንያቱም ቀደም ሲል እንዳነሳ ነው 2 ሰዓት ተኩል የስልክ ውይይት ሲያደርጉ ዋነኛ እንደውም ዓለም በጣም ስታራግበው የነበረው ወይም ደግሞ ትልቁ ጉዳይ የነበረው የሁለቱ መሪዎች በሃንጋሪ ቡዳፔስት ይገናኛሉ። ምናልባትም በዚህ ሳምንት ምናልባትም በሚቀጥለው ሳምንት ብቻ በቅርቡ ይገናኛሉ የሚለው ነበረ በጣም በብዙዎች ዘንድ ሲነሳ የነበረው። ምክንያቱም የሁለቱ ሀገራት መሪዎች መገናኘት አንደኛ ሁለት ነገር ነው የሚያሳዩሽ። አንደኛው የዩክሬንን ጦርነት ለመቋጨት በምን መንገድ ይቋጭ የሚለው ትልቁ ጉዳያቸው ሆኖ እሱ ግምት ውስጥ ይገባል። ሁለተኛ ደግሞ በጣም በትልቁ የሩሲያና የአሜሪካን ግንኙነት እንዳይሻክር ያደርጋል። የሻከረውን መልሶ የማለዘብ ስራ ይሰራል ተብሎ የታሰበ በጣም ተስፋ የተጣለበት ነበርና ከዛ አንፃር ነው ብዙ ሰዎች በጣም በሰፊው ሲያጋሩት የነበረው። ግን ይሄኛው ጉዳይ አሁን እንዳልሽው አንቺ ከሲኤንኤንም ሮይተርስ የመሳሰሉ መገናኛ ብዙሃን ስማቸው እንዲጠቀስ ያልፈለጉ የዋይት ሀውስ ባለስልጣናት እንደነገሩን
በሃንጋሪ ቡዳፔስት የሚደረገው ውይይት ወይም ደግሞ የሃንጋሪው የሁለቱ መሪዎች የመገናኘት ጉዳይ ጥያቄ ውስጥ ገብቷል፣ ቆሟል፣ አፕሆልድ ተደርጓል የሚል ሀሳብ ተሰጠ። ግን እነ ማሪያ ዛካሮቫ የሩሲያ የውጭ ጉዳይ ሚኒስትር ምክትል ወይም ስፖክስውመን ናቸው አይ ቲንክ እነሱን ደግሞ የሚያነሱት ሀሳብ አለ። ይሄኛው የምዕራቡ ዓለም ሀገራት ጦርነቱ እንዲቆም ያልፈለጉ በአሜሪካና በሩሲያ መካከል ያለው ውጥረት ተባብሶ እንዲቀጥል ወይም እንዳይግባቡ የሚፈልጉ ሚዲያዎችና እንደዚሁም ባለስልጣናት እንደዚሁም ደግሞ የአውሮፓ ህብረት አገራት የሚያነሱት ሀሳብ ካልሆነ በስተቀር ይሄኛው ጉዳይ በእርግጥ ስህተት ነው ወይም ደግሞ የሁለቱ መሪዎች የመገናኘት ጉዳይ አሁንም ፕሮግረስ አለው የተመከረበት ነው የሚል ሀሳብ አነሱ። ይሄኛው ግን ስማቸው ያልተጠቀሰ አናኒሚቲያቸው ይጠበቅ ምናምን የተባሉ ሰዎች ናቸውና አንዳንዴ ደግሞ እንደዚህ አይነት ጉዳዮች ሲነሱ ሄርሚ የሆነ እንትን ይፈጠራል። አንድ የሚፈጠር የፐብሊክ ኦፒኒየን የሚባል አለ። ህዝቡ ምንድነው የሚያስበው፣ ዓለም ምንድነው የምታስበው፣ ሚዲያው እንዴት ነው ይሄን ጉዳይ ሊይዘው የሚችለው የሚሉትን ነገሮችም ደግሞ እንደነ የአሜሪካ ፖለቲከኞች አይነት ለሆነ ጉዳይ ሰጥተው በዛ ልክ እንዲራገብ የሚፈልጉም ይኖራሉ። እሱም ግምት ውስጥ ይገባል። ያም ሆኖ ግን እንግዲህ የአውሮፓ ህብረት አገራት አንቺን እንዳነሳሹ ደግሞ ከዩክሬን ጎን እንቆማለን ሲሉስ ምንድነው የሚያሳየው? ከዩክሬን ጎን እንቆማለን ማለት ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር ተነጋግረን መፍትሄ እናመጣለን ሲሉ እነሱ ደግሞ የምን መፍትሄ ታመጣላችሁ እናንተ ጦርነቱ እኛ ጦርነቱ እንዲቀጥል እንፈልጋለን መግባት እንፈልጋለን የሚል አረዳድ እንዲኖራቸው ያደረገ ነገር ሆኖ ነው የተገኘ ያዩትና ይሄ ምናልባት ሳቦቴጅም ሊሆን ይችላል። ምክንያቱም ትራምፕ ኦፍ ኮርስ በቅርቡ ውይይቱ እንዲደረግ እንደሚፈልጉ በተለያየ አጋጣሚ ገልጸዋል። ዛሬም ኢቭን ያረጉታል። ፑቲንና ትራምፕ የሚወያዩት ይሄኛውን ለዩክሬን ህዝብ እያለቀ ነው በቃ የዩክሬን ምናምን ሰቆቃው ይብቃ የሚል አረዳድ ኖሯቸውን ብቻ አይደለም ዋሽንግተንና ሞስኮ ኢኮኖሚያቸውን እንዴት ማስተናሰን ይችላሉ ወይም ደግሞ በዚህ በአንካሬጅ ላይ ባለፈው ታስታውሽ ከሆነ አላስካ ላይ ሲገናኙ በዛ በኩል ያለፉባት አንድ መስመር አለች። በነገራችን ላይ ሩሲያና አሜሪካ በጣም የተራራቁም አሜሪካና ሩሲያ ደግሞ በጣም የተቀራረቡ 3.6 or 4 ኪሎ ሜትር ርቀት ባንድ የማሳለጫ አካባቢ ላይ የሚገናኙ ናቸውና በዛ ውስጥ አንድ ፑቲንና ትራምፕ የሚል መተላለፊያ እንዲገነባ ሀሳብን ማቅረብ ተጀምሯልና እንደዚህ አይነት ሂደቶቹ አልገባቸውም። ወዲያውኑ ደግሞ ዘለንስኪም ተቃውሞት ነበር። ይሄ ማለት ሩሲያና ዩክሬን ሩሲያና አሜሪካ በዚህ ባላስካ በኩል ያለችውን ክፍተት በጋ ሲሆን በደንብ ይተላለፉበታል ወይም ነው በረዶ ሲሆን መተላለፍ ይችላሉ ወደዚህ ነው ወደዛ ሳይሆን መተላለፍ አይችሉም። ቅርብና ሩቅ ይሆናሉ። 4 ኪሎ ሜትር በጣም ከኛ ስቱዲዮ እስከ መገናኛ ኦርምናም ወይ እንደዛ ነገር ቢሆን ነው አይደለ? በዛ ልክ የተቀራረቡ ሀገራት ናቸው። እሱን በዛ ውስጥ የመገናኘት ፍላጎት አላቸው። ኢኮኖሚያቸውን የማስተሳሰር ፍላጎት አላቸው። የኢነርጂ ሊሆን ይችላል የተለየ መሰረተ ልማት ገንብተው በፑቲንና በትራምፕ እንዲጠራ ፍላጎት አላቸው። ይሄ ሲነሳ የአውሮፓ ህብረት ሀገራት አብረን እንቆማለን እስከ ማለትም ደረሱ። ምክንያቱም እንዲለያዩ ነው የሚፈልገው። አሜሪካና ሩሲያን የመሰለ ሀገር አንድ ላይ ከቆመ ዓለምን ምንድነው የምትሆነው? በወታደሩም በምንም ትንሽ አስቸጋሪ የሆነ እንትን ሊፈጠር ይችላል የሚል አረዳድ ስላላቸው ነው እነዚህ የአውሮፓ ህብረት ሀገራት ጉዳዩን የማይፈልጉትና ሃንጋሪ ወይም ደግሞ ቡዳፔስት ላይ ሊደረግ የነበረ ውይይት ኦን ሆልድ ነው ተይዟል ወይም ደግሞ በቅርቡ ላይሆን ይችላል የሚል ጥርጣሬ ለዛውም ግልጽ እኛ እንግዲህ እስከቀረጽንበት ሰዓት ድረስ ከዋይት ሃውስ የሰማነው ነገር የለም። ግን የሆኑ ሰዎች ነገሩን ብለው እነ CNN ሮይተርስ ወይም ደግሞ ሌሎች መገናኛ ብዙሃን ይዘውት የወጡትን ግምት ውስጥ በማስገባት ነውና በቡዳፔስት ሃንጋሪ የሚደረገው ነገር ባይዞ ቡዳፔስት ሃንጋሪ ስትመረጥ ቅድም እንዳልኩሽ ሃንጋሪ ማለት የሰሜን አትላንቲክ የጦር ጥምረት አባል የኔቶ አባል ናት። ሃንጋሪ ማለት የአውሮፓ ህብረት አባል ናት። ሃንጋሪ ማለት በተለይም ደግሞ ጠቅላይ ሚኒስትሩ ቪክቶር ኦርባን የሚባሉት ከፕሬዝዳንት ቭላድሚር ፑቲን ጋር በመስራት የሚታወቁ የፕሬዝዳንት ዶናልድ ትራምፕን ፖፑሊስትነት ባህሪ ወይም ደግሞ የሳቸውን አካሄድ የሚወዱ ናቸው። አውሮፓ ውስጥ ለየት ያለ ባህሪ ያላቸው ከሌሎች አውሮፓ መሪዎች አንፃር እና እሷ መመረጧ በራሱ አፈንጋጭ እየመረጡ ነው ዶናልድ ትራምፕ የሚል ጥያቄ እስከማንሳት ደርሰዋልና የአውሮፓ ህብረት አገራት በዚህ ልክ ነው ጫና መፍጠር ወይም ደግሞ መግፋት እየፈለጉ ያሉትና ይሄ ለምንድነው መቆም አለበት ወይስ መቀጠል አለበት የሚለው ኮርስ ትራምፕ ተነስተው በትሩዝ ሶሻል ሚዲያቸው ላይ ስላጋሩ ትራምፕ በካሮላይን ሌቪት አማካኝነት ሀሳብ ስለሰጡ ወይም ደግሞ መግለጫ ስላስወጡ የሚሆንም ሳይሆን የራሳቸውን አቅጣጫ ሊከተሉበት የሚችለውን
አውድ ነው የፈጠሩትና የአውሮፓ ህብረት ሀገራት እንደምታውቂው ከሩሲያ ጋር መስራት እጅግ አስቸጋሪ ናሬሽን እየፈጠሩ ይገኛሉና የአውሮፓ ህብረት አገራት በጥቅሉ እኮ በነገራችን ላይ ሄርሚ 30 ሺህ የሚሆን ማዕቀብ ነው የተጣለባት ሩሲያና ይሄን ለምን ተቋቋመች የሚል ጥያቄም ነው ያላችሁ በምን አቅሟ በምን ሁኔታው ነው እንደዚህ ማድረግ የቻለችው ይሄ ከሆነማ ነገ ከነገ ወዲያስ ምን ሊሆን ይችላል የሚል ጥያቄ ይነሳልና ትንሽ የነ ትራምፕ መገናኘት ትራምፕ የሚፈልጓቸው ነገሮች አሉ የቱርክን ፕሬዚዳንት ረሲፕ ጣይብ ኤርዶሃን በመካከለኛው ምስራቅ ፖለቲካ ላይ በተለይም በእስራኤልና በሐማሶቹ በጋዛ መካከል የነበረውን ውጥረት በመቋጨት የተለያዩ ጥረቶችን አድርገዋል መካከለኛው ምስራቅ ላይ የሶሪያ ጉዳይ ሴትል በማድረግ እንደዚሁ ጥሩ ስራ ሰርተዋል ከዛም ደግሞ ይሻገራል ባይዘይ እስከ ግብጽ ድረስ ያለውን ፖለቲካ ፕሬዚዳንት ረሲፕ ጣይብ ኤርዶሃን የያዙበት መንገድ ከአውሮፓም ከኤዥያም ከአረቡም ከመካከለኛው ምስራቅም ባህሪያቸው አንጻር ትልቅ ስራ ሰርተዋልና ሊያደራድሩን የሚፈልጉ ሰዎች ይኖራሉ እሳቸውም ደግሞ እንደ ረሲፕ ጣይብ ኤርዶሃን ያለ ፕሬዚዳንት ያስፈልጋል የኔም የፑቲንም ወዳጅ እያሉ ነበርና ለዛ ምክንያት ይመስላል ቪክቶር ኦርባን ሀገር ወይም ደግሞ ሃንጋሪን ይመርጡ የነበረውና ሃንጋሪ ስትመረጥ ደግሞ የአውሮፓ ህብረት ሀገራት ለምን ሊቱዌኒያ ያልሆነችም ሊቱዌኒያ አይገቡም እንግዲህ ትራምፕ ማናቸው ፑቲን ትራምፕ መብታቸው ኦፍ ኮርስ ይታወቃል እንግሊዝ አይሄዱላቸውም እንግዲህ ወይም ደግሞ ሌላ ሀገራት ሊሄዱ አይችሉም አውሮፓውያኖቹ እንደ ጠላት ነው የሚያዙዋቸው በሆነ አጋጣሚ በቁጥጥራቸው ስር ሊያውሏቸው የሚፈልጉ ሰው ናቸውና ይሄኛው ትንሽ የፖለቲካ ግርግሩን ከአውሮፓ ህብረትም ከኔቶም አንጻር ስጋት እንዲፈጠር አድርጓልና ለዚህም ሊሆን ይችላል ግን ደግሞ ሁለቱ መሪዎች በስልክ 2 ሰዓት ተኩል ሲያወሩ ምን አነሱ የሚለው ነገርም የሚድል ኢስት ጉዳይ አንስተዋል የሩሲያ ዩክሬን ጦርነት ያው በጣም በሰፊው የተነሳ ነው ዓለም እንዴት ትሆን የሚለውን ጉዳይ በሰፊው አንስተዋልና ይሄኛው ሌላ ምስል ይፈጥራል ይሄኛው ምስል ፕሬዚዳንት ዶናልድ ትራምፕ ኦፍ ኮርስ በቅርቡ እንደማያገኟቸው ፑቲንን ይታወቃል ምክንያቱም ትራምፕ ወደ ደቡብ ኮሪያ ይሄዳሉ በዚህ ወር መጨረሻ አካባቢ የሚሄዱት ለምንድነው የአንድ ጉባኤ ያለ እዛ የፓሲፊክ ሀገራት የሚያደርጉት ጉባኤ ያለ ኢኮኖሚ ነገር እዛ ላይ እነ ሺ ጂንፒንግን የሚያገኛሉ ስለዚህ እነ ሺ ጂንፒንግን ሲያገኙ ደግሞ ሌላ የቤት ስራ ነው የደቡብ ኮሪያ መሪዎች ጋር መወያየት ሌላ የቤት ስራ ነው ከጃፓን እንግዲህ አዲሷ ጠቅላይ ሚኒስትር ጋር ከነሱም ጋር መወያየት ሌላ የቤት ስራ አለባቸው የኢንዶ ፓሲፊክን ፖለቲካ ሃንድል ማድረግ አለባቸውና አሁን ፑቲንን አሁን በፈጠነ ወዲያውኑ ሄደው ሊያገኟቸው እንደማይችሉ ይታመናል ምክንያቱም ሁለቱ መሪዎች ሲገናኙ አላስካ ላይ የምታውቁ ነው በጣም ግዙፍ ጦር ነው የተንቀሳቀሰው ጦር ይንቀሳቀሳል ዓለም ሁሉ ነገሯ እዛ ላይ ይሆናል መፍትሄ ይፈልጋል ለዛውም ደግሞ ሃንጋሪ ውስጥ ነው የሚሄዱትና የሃንጋሪን አየር ክልል መቆጣጠር ያስፈልጋል ምክንያቱም አንደኛ ትራምፕ ናቸው የሚሄዱት የአሜሪካ ፕሬዚዳንት ሁለተኛ ራሳቸው ፑቲን ናቸው ታስታውሽ ከሆነ አላቀም የባራክ ኦባማ አዲስ አበባ ሲመጡ ኤቭሪቲንግ was የአሜሪካ ኃይሎች ቁጥጥር ወይም ደግሞ በአሜሪካ ኃይሎች ስር የነበረ እንደዛ አይነት ነገር የመፍጠር ጉዳዮች ይፈጠራልና ብዙ ሁኔታዎችን ስትመለከቻቸው ሄርሚ አስቸጋሪ የሚመስሉ ግን ደግሞ መፍትሄ ሊመጣላቸው የሚችሉ ጉዳዮች እንዳሉ የሚጠቁሙ ሀሳቦችን በስፋት የተመለከትን ነበርና እነዚህ ነገሮች ሜቢ መፍትሄ ሊመጣባቸውም ላይመጣባቸውም ይችላል ግን በተስፋ የሚታዩ ሆነዋል እንግዲህ ጦርነቱ 4 አመታትን አስቆጥሯል ቀደም ብለንም እንዳነሳ ነው በርካታ ጉዳቶች የደረሱበት ጦርነት ነው አሁንም ደግሞ ያለው ሀሳብ ወይም ደግሞ ሩሲያ ግዛት ወሰደ የተባለው ጉዳይ ወዴት ያመራል የሚለው በአውሮፓውያኑ ተቀባይነት አላገኘም አውሮፓውያኑ ዘለንስኪን የባሰ ለመደገፍ እንደውም የተነሳሱበት በሚመስል ደረጃ ነው ከዘለንስኪ ጎን እንደሚቆም ያሳውቁበት ያለው አግባብና ጦርነቱ ወዴት ያመራል ለጊዜ የሚታው ጉዳይ ነው እንግዲህ የትራምፕና ፑቲን ውይይትም ይደረጋሉ የሚለው እንዲሁ በእንጥልጥል የሚቀር ጉዳይ ነው ጥሩ ቆይታ ነበርና አመሰግናለሁ እኔም አመሰግናለሁ ሄርሚ ታንክ ዩ ተመልካቾች የተከታተላችሁ የቆያችሁት የኤንቢሲ ዓለም አቀፋችን ነው በሩሲያና ዩክሬን ጉዳይ የተለያዩ ሀሳቦችን አነሳን ስለተከታተላችሁን ከልብ እናመሰግናለን